ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ይኸው ይሄ መንፈስ ቅዱስ ነው ለነሱ ይሄ ነው መንፈስ ቅዱሳቸው እኔው ይሄ ነው መንፈስ ቅዱሳቸው ማሞ አሁን ምን ራይ የተጋባው ምን እንደሆነ እንደ ጥያቄ ሙሉብኝ አልፈታልኝ ያለው እኔ ወንዱም ሴቱም ላይ ሁላቸውም ላይ ነው ወይ መንፈስ ቅዱስ የሚወርደው ሁላቸውም ላቸው ወይ ጻድቅ ሁሉም ነው ወይ ከጌታ ጋር የሚነጋገረው አሁን የሆነ ራጃ ባጃ ምናምን የሚባለው ነገር ከክርስቶስ ጋር መነጋገር ነው ይሉኛል ብዙ ጊዜ ይሄ ነገር እንዴት ነው እውነትም ከክርስቶስ ሁላቸውም ጋር ያወራል ከጴንጤዎች ብቻቸው ለየት አድርጎ ከነሱ ጋር ብቻ ነው የሚያወራው ጥያቄ የሚሆንብኝ ነገር ጥያቄ ፈጠረብኝ ነገር በቃ ሁሉም መንፈስ ቅዱስ ነው የምናገረው መንፈስ ቅዱስ ወርዶብኝ ነው ብለው ብዙ ቦታ ላይ መንገድ ላይም ሲወርቁ አያለው ምናምን እነዚህ ሰዎች ሙሉ ላይ መንፈስ ቅዱስ ለየት ያለ መንፈስ ቅዱስ አለ እንዴ እኛም ማናቀው ያው የነሱ መንፈስ ይሄ ነው በቃ ይሄ መንፈስ ነው መንፈሳቸውና ይሄ መንፈስ አምላካቸው ያንቀጠቅጣል ያዘልፋል ይሄዳል ሲጠመቁም እንዲ ነው ያረጋጋቸው በአደባባይ ታሰረ ሚለኝ ይሄንን ከሆነ እኔም እኮ ልጠይቀው ነው ማስረጃ ብዙ ቪዲዮዎች አሉ እነሱ የሚያክለፈልፍ እኔ ከጴንጤ ቤት የወጣው ትልቁ ምክንያት ምንድነው ካልከኝ እኔ ከጴንጤ ቤት የወጣውበት ትልቁ ምክንያት ምንድነው ካልከኝ ቦክስ መጫወት አቀቶኝ በቃ እንዲ አንዱ አገልጋይ ጋር እንደዚህ እየተገናኘ እንደዚህ ስለሚል አሁን ትችት አይደለም እየነገርኩ ያለሁት በቃ ለምራሴን አደክመዋለሁ ራሴን መዋጨርለት ደንበደም መሆንለት አምላክ የለኝም ለዚህ ነው ከጴንጤ ቤት የወጣሁት ኪንግ እውነት ፈላጊ እሺ ለመተቸት ከተፈለገ እኮ ብዙ እኮ እናሳያችሁ ነበርኩ ግን ስለማልፈልግ ነው ከትችት ወጥተን አጋንንት ሳቢና ግን አጋንንት ጠሪ መሆናችሁን ግን ያው ማስረጃ አለ እኔ አሁን ቪዲዮ ሰርቼ ነው የመጣሁት ግቡና ዩቲዩብዶች ሪፖስት አድርጉት ቪዲዮን አሁን ነው የፖስትኩት እግዚአብሔር ከዚህ ከድቅድቅ ጨለማ ነው እኔን ያስወጣኝ ተባካሜተኛ መውደድ ምን አርጌ ነው አሜተ ኪንግ እውነት ፈላጊ ሰላም ብያለሁ እንዴና ሰላም ነው አለው እግዚአብሔር ይመስገን አንዲት ጥያቄ ነበረች በስላሴ ላይ ምናምን ስትል ስለሰሙ እሺ በተቃራኒ በኩል ትንሽ የሚነሱ ነገሮች ነበሩና ሶስት አምላክ ነው የምታመልኩት አንድ አምላክ አይደለም ብለው አንድ አምላክ ነው ብለን ስንመለስ ደግሞ አብ አምላክ ነው ሲብሉ ብለው ይጠይቃሉ አዎ ወልድም አምላክ ነው አዎ መንፈስ ቅዱስ አምላክ ነው ታዲያ ኮን ሶስት ተጠራችሁ ብለው የሚያስጨንቁት ነገር አለና ይሄ ከመታያለው መጽሐፍ ቅዱሳዊ እንትን ሶስት አምላክ ነው የምታመልኩት ነው የሚሉኝ ነው ያልከው የት ሄደ ነው እነማን ጋር ሄደ ሙስሊሞች ጋር ኦሊጂሰስ ጋር ማን ጋር ሄደ ሙስሊሞች ጋር ነው ያው ብዙ ማውራት አልፈልግም ያው እዛው ነበርኩኝ እና ዋናው ደጋ የሚጅበት የነበረው ሐሳብ ይሄ ነው ከእስልምና ነው ወደ ክርስትና የመጣው አልመጣሁም እስካሁን አልመጣሁም መንገድ ላይ
እኔ ተወሰነልህና ኢዮብ ይሄድበታል ይመልስልሃል። ሶስት አምላክ አይደለም የምናመልከው ራሱን በሶስት የገለጠ አንዱን አምላክ ነው የምናመልከው እኛ የምናመልከውና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማለትም አብ ወልድ መንፈስ ቅዱስን በአንድነት እናምናለን። አምላካችን አንድ ነው፣ ሶስት አምላክ የለንም። ስለዚህ በባህሪ አንድ ናቸው። አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም። ክርስቶስ ከአባቱ ከአብ አይበልጥም፣ ክርስቶስ ደግሞ ከሰራጺ ከመንፈስ ቅዱስ አይበልጥም። በስልጣን እኩል፣ በባህሪ አንድ፣ በአካል ሶስት የሆኑ ናቸው። ራሳቸውን በሶስት የገለጠ ይህንን አምላክ ነው የምናመልከው። እንዴት ሆነ ለሚለው እግዚአብሔር ራሱን በሶስት ገለጠና እግዚአብሔር ልጅ ወልዱን ኢየሱስ ክርስቶስን በምድር ላከው። ቅድመ ዓለም ከአባቱ የተወለደ ድዕር ዓለም ደግሞ ከእናቱ ከድንግል ማርያም የተወለደ ክርስቶስ ኢየሱስ የምናውቀው በምድር መጣ የምንለው ወልድን ክርስቶስ ኢየሱስን ስለሆነ ማለት ነው። ኢየሱስ አምላክ ነው፣ አዎ አምላክ ነው። ግን ከአባቱ ከአብ በአምላክነት የተለየ አምላክ አይደለም። ክርስቶስ ኢየሱስ ከሰራጺው ከመንፈስ ቅዱስ የተለየ አይደለም። ስለዚህ ሶስት አምላክ አናመልክም፣ የምናመልከው አንድ አምላክ ነው። በባህሪም አንድ የሆነ አምላክ ነው የምናመልከው። ይሄ ነው ኪንግዬ እኛ የምንከተለው። ሶስት አምላክ ታመልካላችሁ ካሉ ስህተት ነው። ስለዚህ ኢዮብ አመቺ ቦታ ካልሆንክ አዳምዬ ይቀጥላል፣ ወይም ያለህበት ቦታ ይቀጥል ኢዮብዬ። እሺ ጥያቄው ሶስት አምላክ የሚል ነው አይደል? ሶስት አምላክ ነው የምታመልኩት። እሺ ያው ሶስት አምላክ አናመልክም። ያው ትምህርቱ ምንድነው ከተባለ አስቀድሞ የክርስትና ትምህርት አንድ አምላክ አለ የሚል ላይ የተመሰረተ ነው። በመጽሐፍ ቅዱሳችን ላይ እጅግ በጣም ብዙ ጊዜ አንድ አምላክ እንዳለ ይናገራል። አንድ አምላክ አለ ብለን ነው የምናምነው ማለት ነው። የእምነታችን ምንጭ ይሄ ነው። ሶስት አካል አለ ብሎ ደግሞ ራሱ መጽሐፍ ቅዱስ ይናገራል። አካል ሲባል ምንድነው ከተባለ ማንነት ነው። አምላክነት ደግሞ ምንነት ነው። ስለዚህ ስንት አምላክ ነው ሲባል ስለ ምንነት እየተነገረ ስለሆነ አንድ፣ ስንት አካል ሲባል ማንነት ነውና ሶስት። እንዴት ተረዳዋለህ መሰለ? ማንነት ምንነትን አለማብዛቱን ለምሳሌ ምሳሌ ዘያጽጽ ነው፣ ግን በሰው መረዳት እንችላለን። ብዙ ሰዎች አለን አይደል? ማንነቶች፣ ምንነታችን ግን አንድ ነው። ምንድነው ከተባለ ሰው አንድ ሰው ነው ያለው በባህሪ በቃ ሰው ከተባለ አንድ ነው። ተሟላ አዳምሻለ እያልን እንደዚህ ማንነቶችን ልንዘረዝር እንችላለን። ማንነታችን መብዛቱ ግን ምንነታችንን አላበዛም። ይሄን እንደ ምሳሌ ነው። ልክ እንዲሁ ወደ ትምህርተ ሥላሴ ስንመጣ የአካል ብዛት የምንነትን ብዛት አያመጣም። መሰረታችን አንድ አምላክ የሚል ነው። አንድ አምላክ ነው ያለው። ደግሞ ሶስት አካል አለ፣ አብ ወልድ መንፈስ ቅዱስ። ምን እንላለን? አንድ አምላክ። ለምሳሌ ስናማትብ ወይንም ደግሞ ስናስተምር ወይንም መጻፍቶቻችንን ካየ አንድ አምላክ በሚሆን ብሎ ነው የሚጀምረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይም አንድ አምላክ ነው የምንለው ማለት ነው። የሚነሱ ሎጂኮችንም አብረን ልናያቸው እንችላለን። ለምሳሌ በአካል ሁለት መሆን ወይም ሶስት መሆን አራት መሆን የመሳሰሉት ምንነትን ያበዛል የሚባል ከሆነ እዚህ ጋር ያለን ሰዎችን እናነሳና ስንት አለን? እዚህ ጋር 5 ሰዎች አለን። ምንነታችን አንድ ነው፣ ሰውነት ነው። ማንነት ከተባለ የተለያየነን። ይሄው እዚህ ጋር ብዙ ማንነቶች አሉ። ምንነታችን በዝቷል አልበዛም ማለት ነው። የመጨረሻው ምንድነው? እግዚአብሔርን የምናውቀው በመገለጡ ነው እንጂ እኛ እንዴት እንዲህ ይሆናል በሚል ላይ አልተመሰረተም። ነገር እግዚአብሔር ወይም የአምላክ ነገር ትምህርቱ ማለት ነው። መገለጡ እንዴት ነው ከተባለ አሁን እንዳልነው ነው። በተደጋጋሚ በኦሪት ዘጸአት ላይ ኢሳይያስ ላይ በተደጋጋሚ እኔ አንድ አምላክ ነኝ እኔ ብቻ እያለ ሲናገር ትመለከታለህ። ስለዚህ አንድ አምላክ ብለ እናምናለን። ሶስት አካል እንዳለ እዚሁ መጽሐፍ ላይ አንድ አምላክ ያለን ለምሳሌ ኢሳይያስ አንድ አምላክ አለ ብሎ ነግሮናል።
እዛው ላይ ደግሞ ምን ይለናል? ለምሳሌ 48ኛው ምዕራፍ ላይ እግዚአብሔርና መንፈሱ ልከውኛል ይላል። የተላከው ወልድ ሲናገር በትንቢት እግዚአብሔርና መንፈሱ ልከውኛል ይላል። አሁን እዚህ ጋር ምንድነው የምትረዳው? እግዚአብሔር እና መንፈሱ አለና ልከውኛል። 3% ነው የምንመለከተው፣ እኔ ባዮች ማለት ነው። በነገራችን ላይ አካል ስንል እኔ ባይ እያልን እንጂ ቦዲ እያልን አይደለም። ይሄ ሰውነት ምናምን እያልን አይደለም። ሰውነት የሚነገረው ለሰው ነው። ስለ አምላክ ነገረ ስላሴን ስንረዳ ስለ አካል ሲወራ ስለ ነገረ ስላሴ ተነስቶ እኔነት ነው እየተወራ ያለው ማለት ነው። እኔ የሚል ማለት ነው። አብ እኔ ይላል፣ ወልድ እኔ ይላል፣ መንፈስ ቅዱስ እኔ ይላል። አብ ስለ ወልድ ሲናገር እርሱ እያለ ተናግሯል። ወልድም ስለ መንፈስ ቅዱስ እርሱ እያለ ተናግሯል። ስለዚህ 3 አካል እንደሆነ እንረዳለን። የማቴዎስ ወንጌል ምዕራፍ 28 ላይ እንግዲህ ሂዱና አሕዛብን በአብ እና በወልድ እና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። በአብ እና በወልድ እና በመንፈስ ቅዱስ ነው የሚለው። 3 አካል መሆኑን መረዳት እንችላለን ማለት ነውና 3 አካል ስንል ግን 3 አምላክ እያልን ፈጽሞ አይደለም ማለት ነው። ምናልባት ቅድም ተሙ አዳምሻ ተቀጥላለሽ ተነስቶ ነበርና መሃል ላይ ስልክ ገብቶብኝ ፖዞኝ ነበር። ማነው ደሱ ገብቶ አንዳንድ ነገሮችን ተናግሮ ነበር። ሰንበት ትናገራለች ምናምን የሚመስል ነገር ማለት ነው። አንደኛ መጽሐፉን ከፍቶ ከምን አንፃር ነው አውዱ ምንድነው የሚለው ማየት ይፈልጋል። ሁለተኛ በመጽሐፍት ዘይቤ ይሄ አለ ተራራ ስትናገር ወይም ተራራ እንዲህ አለች ምናምን ተብሎ ሲነገር እንመለከታለን። ምንድነው መዝሙረ ዳዊትን ማየት እኮ ነው። እንደዛ ለማለት ተራራ ሰው ሆና ታወራለች ማለት አይደለም። የመጽሐፍት ዘይቤ ነው። እሺ እና የመጽሐፍት ዘይቤን ማወቅ ስላለብን እንደው እሱ ነገር እንትን ብትሉ ጥሩ ነው። ዝም ብሎ ተቃዋሚ ላለመሆን ከምን አንፃር ነው የተጻፈው ምንድነው ሐሳቡ ብሎ መረዳት ያስፈልጋል እንጂ ቀን ነው ሰንበት ዕለተ እሁድ ለምሳሌ ወይም ቅዳሜ ሰንበት ይባላል። ሰንበት ማለት በራሱ ምን ማለት ነው? ማረፍ ነው አይደለ? ከማረፍ አንፃር ሰንበት ተብሎ ሊነገር ይችላል። ይሄ እንዴት ነው የምንረዳው ከተባለ ከአውድ አንፃር በቁም አይቶ ግን እንዴት እንዲህ ሊሆን ይችላል የሚባል አይነት ካለ መጽሐፍ ቅዱስ ከፍተን ማሳየት እንችላለን። እጅ ላይ መጽሐፍ ቅዱስ አለ ተሙ አንዴ አለ ዮብዬ መጽሐፍ ቅዱስ ላውጣ እዮ አልታይ አዎ ወይም ስምረትዬ ማለት መዝሙር ቪዲዮ መከፍቺ ከሆነ እሺ መዝሙር ስንት ኢዮቤ 18:2 እሺ ከፋር ባለ አዳሪ ታምበቅ አያ እግዚአብሔር ማለት አንበም መድኃኒቴ አምላኬ ረካቴ ተጣመኝ ኢዮቤው ከፍቼልሃለሁ አንብበለት አዳሪዬ። እሺ ቁጥር 2 ነው አይደል ያለኝ? እግዚአብሔር አለቴ አምባዬ መድኃኒቴ አምላኬ በእርሱም የምተማመንበት ረዳቴ መታመኛዬና የደህንነቴ ቀንድ መጠበቂያዬም ነው በማለት ይናገራል። እሺ 19 እስቲ ያርገው ምናልባት ከሆነ አፕሊኬሽን ስለሆነ ወደ ቃል አንስታት ይችላል። እሺ እኔ ላይ እንደዛ አይልም። ቁጥር 2ን አነብልኛው። እሺ ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ይሄ ነው አሁን ቀን ለቀን ነገርን ምን ትላለች አለ ታወጣለች። ቀን ለቀን ምን ብላ ነው የምታወጣው? ቀን እንዴት ትናገራለች አይደል? ቅድም ሲናገር የነበረ ሌሊትም ለሌሊት ዕውቀትን ትናገራለች ነው። ሌሊት የምትናገረው ዕውቀት ምንድነው? ይሄ ገለጻ ነው፣ አገላለጽ ነው። በጥንት ጽሁፎች እንደዚህ የተለመደ ነው። በእስራኤላውያን የአጻጻፍ ባህልም ያለ ነው እና ከምን አንፃር ነው የተጻፈ የሚለውን መረዳት እንጂ
እንደው እንደዚህ ሊሆን ይችላል ፍጥረት አይደለች ምናምን ምንድነው ሰው አይደለች እንዴት ታወራለች ምናምን በሚል ይሄ መጽሐፍትን ካለማንበብ የመነጨ ትችት አታቀርቡ። ቅድም ያወራኸውን ነገር መጽሐፉ ላይ አውዱን መረዳት ብቻ ነው የሚያስፈልገው እንጂ ሰንበት የሚለውን በቁሙ ቀኗ አወራች ምናምን የሚል አይደለም። አሁን ዛሬ ምንድነው ማክሰኞ ነው ምናምን ስለዚህ ማክሰኞ ታወራለች እንደዛ ነው ሐሳቡ አይደለም። ከዛ አንፃር መረዳት ያስፈልጋል ለማለት ነው። ቅድም እንትን ብዬ ስላላወራውበት ለዛ ነው። ተሙሻ ይቅርታ ቀጥሉ። ያ አጋንንት ሳቢነን ምናምን እሺ ቀጥይስ ተሙ የቆየ ዮባ ያለው ላይ አንድ ማስረጃ ልጨምር። የጀዊሽ ፐብሊክ ላይብረሪ ኪዩሬትስ የሚለው የሊተርጂ ኦፍ ዘ ሰቨንዝ ሳባዝ የኢትዮጵያ ጂዎች ሊተርጂያቸውን የሚያሳይ መጽሐፍ ነው እና እዛ መጽሐፍ ላይ ልክ እኛ መጽሐፍት ላይ እንዳሉት የሰንበትን በሴት መልክ እንደሚገልጹ አስ ፊገሬቲቭ ማለት አስ ሲምቦሊክ ሰንበትን በሴት መልክ እንደሚገልጹ የሚያሳይ ነው። to the ቤተ እስራኤል in both literature and religious practice the Sabbath is given all encompassing importance above and beyond any other texts or rituals ይልና ብዙ ክብር ይሰጣታል ሰንበት በቤተ እስራኤል ቴክስቶች ይልና in Ethiopian tradition በኢትዮጵያ ትራዲሽን የክርስቲያኖችም የይሁዳውያንም ሶርሶች ወይም ቴክስቶች ሰንበትን as a female figure ይጽፏታል። ኦኬ እንደምትለምን አድርገው ማለት ነው። ይሄ ያጻጻፍ ስታይሉ ነው በኢትዮጵያን ጂዎችና አይሁዳውያን ማለት ነው። በኢትዮጵያን ክርስቲያኖች ጥንታዊ ቴክስቶች የተለመደ አጻጻፍ ነው የሚለው ነው። ቃልዮት ያሰማልን። ሰላም ብያለሁላችሁንም ቀጥሉ። ዶክተር የሰላም ብለናል። ቃልዮት ያሰማልን። ስምሪ እናመሰግናለን። እና አንድ ጥቅስ ምን ጀምረ እንደዛ መዝሙር 98:8 አዳም ሸይመቻል መዝሙር 98:8 ያወጣው መዝሙር 98:8 ላይ እሺ ወንዞችም በአንድነት በእጅ ያጨብጭቡ የሚለው እሺ ይሄው ወንዞችም በአንድነት በእጅ ያጨብጭቡ ተራሮችም ደስ ይበላቸው በምድርም ሊፈርድ ይመጣልና በማለት ይናገራል። አሁን ወንዞችም በአንድነት በእጅ ያጨብጭቡ ይላል። ወንዝ እጅ አለው ተራሮችስ ደስ ይላቸዋል ፈገግ ይላሉ ማለት ነው። እንዴ በጉሙ ፍጥረትን ብቻ ይሄ የቆመን ተራራ ያሰብክ ከዛን የሚወርዱዋን ያሰብክ ነው የምትረዳው ማለት ነው። ምሳሌያዊ አገላለጾች አሉ። ያው መጽሐፍ ሲጻፍ የተለያየ አገላለጾችን ሊጠቀም ይችላል ከአረዳድ አንፃር ከባህል አንፃር እና ይሄ ቅኔን መረዳት አንድ አውዱን መረዳት የተጻፈላቸው አካላት እነማን ናቸው ምንን ለመግለጽ ተጻፈ ጸሐፊውስ በምን አይነት ያጻጻፍ ስልት ውስጥ ሆኖ ነው የጻፈው እነዚህ ነገሮች ሁሉ መረዳት ይፈልጋልና ወደኛ መጽሐፍት ስትመጡ ከምን አንፃር ነው የምትረዱት የሚለው ነው እንጂ የሚቀድመው ትችት አይቀድመው። እሺ እና ቅድሙ ጽሁፍ ከዛ አንፃር መታየት ያለበት ነው ማለት ነው ለማለት ነው። ስምሪ ቃልዮት ያሰማልን። አዳምሻም እናመሰግናለን። ቀጥሉ። እሺ ወንድሜ ዮባ ስምሪም ተባረክ። ቃልዮት ያሰማልን። ዶክተር አዳሚን ተባረክ። እሺ ኪንግ ተመልሶላል ወንድሜ? አብራርቶልኛል። ይሄ ግን አንዳንድ እንትኖችን ቢሰጠኝ ደስ ይለኝ ነበር ጊዜ ካላችሁ። ምኖች ጥቅሶቹን የፈለከው አሁን ቅድም ያወራንበት? ማለት ለሰው መልሰው ሳይሆን ራሴ የማነበው ወይም የምረዳበት እሺ የሚያጠነክሩልኝ ማለት ነው። እሺ ያው ስላሴ ስንል ምን ማለታችን እንደሆነ ተረድተዋል አይደል? በሚገባ በደንብ ነው። እሺ ስለዚህ መጽሐፍ ቅዱሳችን የአካል ብዛትን ወይንም ደግሞ ሶስት አካል ብለን ስንል ነው ምንጫችን ምንድነው የሚለውን እንድንረዳ የሚያሳዩን የመጽሐፍ ቅዱስ ጥቅሶች አሉ። ለምሳሌ ሁልጊዜም እንደምንጠቅሰው ዘፍጥረት 1:26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ምን አለ? በመልካችን እንደ ምሳሌያችን እንፍጠር። ይሄ ራሱን ያከበረ ሳይሆን የአካል ብዛትን ያመለከተ ነው። አንዱ እሱ ነው። ሁለተኛ ዘፍጥረት 18ን እንዲሁ በአብርሃም ቤት የተገለጠው
በእኛ አባቶች ትምህርትና በአንድምታችንም ጭምር ስላሴ እንደሚያሳይ እናምናለን። እሱም እዛ ጋር መረዳት እንችላለን። ዘፍጥረት 18 ላይ ማለት ነው ከቁጥር 1 ጀምሮ ኢሳይያስ ቅድም ጠቅሼልህ ነበር። ኢሳይያስ 48 ቁጥር 16 ላይ እግዚአብሔርና መንፈሱ ልከውኛል ሲል ትመለከታለህ። ምሳሌ 30 ቁጥር 4 ላይ አጉር የሚናገረው ነገር አለ። አጉር የተባለው ሰው ማለት ነው ንፋስን የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው ካለ በኋላ ስሙስ ማን? የልጁ ስም ማን ነው ይላል። እዚህ ጋም አብ ወልድ የምንለውን ያሳያል። ኢሳይያስ ላይ ሄደን ስንመለከት ኢሳይያስ 9:6 ላይ ወንድ ልጅ ተሰጠን የሚለው ማለት ነው። ሕፃን ተወለደ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ይናገራል። አካላዊ ቃል ኢየሱስ ክርስቶስ ሰው ሆኖ ስለመምጣቱ ሲናገር ማለት ነው። ስላሴን እንረዳበታለን። ከዚህ አንፃር ወደ አዲስ ኪዳንም ስንመጣ ቅድም የማቴዎስ ወንጌል ምዕራፍ 28ን ጠቅሻለሁኝ ቁጥር 19 ላይ እንግዲህ ሂዱ አሕዛብን ሁሉ በአብ እና በወልድ እና በነገራችን ላይ አማርኛው ላይ እናን አንድ ጊዜ ነው የሚጠቀማት። አማርኛው ሲገልጽ በዛ መልኩ ስለሆነ ግሪኩ ጋር ከሄዳችሁ እናን ሁለት ጊዜ ነው የሚያስቀምጠው። በአብ እና በወልድ እና በመንፈስ ቅዱስ ነው የሚለው እና ሶስቱን አካል ያሳያል። ዮሐንስ ወንጌል ምዕራፍ 1ም ላይ በመጀመሪያ ቃል ነበረ ካለ በኋላ ቃልም በማን ዘንድ ነበር አለ? በእግዚአብሔር ዘንድ ነበር። ቃልም ራሱ ምን ነበር አለ? እግዚአብሔር ነበር። ምንነቱ እግዚአብሔርነት ነው ማለት ነው፣ አምላክነት ነው። ማንነቱን ደግሞ ቃል ብሎ ጠርቶታል። ከዛ አንፃር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ እያለ ይናገራል። ከሆነ አንዳች እንኳን ያለ እርሱ አልሆነም ብሎ ይናገራል ማለት ነው። የማቴዎስ ወንጌል ምዕራፍ 3 ላይ ደግሞ ጌታ ኢየሱስ ክርስቶስ በዮሐንስ እጅ ሲጠመቅ አብ በደመና ሆኖ ምን አለ? የምወደው ልጅ እርሱ ነው አለ። መንፈስ ቅዱስ ደግሞ በእርግብ አምሳል እንደወረደ ይናገራል። ወልድ ደግሞ በዮሐንስ እጅ ሲጠመቅ ነበር። ሶስቱን አካል እንደዚህ ተመለከተን ማለት ነው። የደብረ ታቦሩን ማንሳት እንችላለን። ብዙ የሚነሱ ጥቅሶች አሉ። እና አዳምሻ ደግሞ ይጨምሩልሃል። አዳም ቅድም ላይ ታች ላይ ይጻፈልን ነበር ከሮሜ ላይ አዳም ይቀጥልና ድንገት እየጻፍክ ነው ኪንግ እስካሁን ድረስ የተባልከው? አዎ በሚገባ እየሰጠኝ እንዳለ እየጻፍኩ ነው። እሺ አዳም ከሮሜ ጀምሮ ያለውን ንገረው። አዎ እንትን ነው ዮቤ የነገረውን ክፍሎች በደንብ በያቸው ይረዳቸዋል። ተጨማሪ እንዲያግዘው ነው እያስቀመጥኩለት ያሉት። ለምሳሌ ምሳሌ 8 ላይ ስንመለከት አስቀድሞ የወለደኝ ይላል። ስለዚህ ማን የወለደው? አካልነትን ሶስትነቱን እንዲረዳ የሚያደርጉ ክፍሎች ናቸው። ማቴዎስ 3 ላይ ማቴዎስ 17 እያለ እነዚህ ወላጅ፣ አባት፣ ተወላጅ፣ መንፈስ ቅዱስ ሰራጽ የሚሉትን ክፍሎች በደንብ እያገዘው ስለሚሄድ ከስራ አስቀምጬለታለሁ። እነሱን ክፍሎች በደንብ አድርጎ ማየት ይችላል። ኢዮቤ ቃለ ሕይወት ያሰማል። ቃለ ሕይወት ያሰማል። ሁለታችሁ ተባረኩልኝ። ኢዮብም አዳምሻ ኪንግ ይሄንን አጥደተ እንትን ካለ እንቀጥላለን። ሌላ ጥያቄ የለ? አይ በቂ ነው ለዛሬ። ይሄን ሳላነበው ሌላ ጥያቄ መድገም የለብኝም። ይሄን ጨርሼ በሌላ ጊዜ እመጣለሁ። ቴንኪው ደሱ። ይዘና ያልኩ መረጃ ይዘህ ከመጣ ነው ማስገባ። ደሱ መጀመሪያ የጠየኩት ጥያቄ ይቅርታ ተሙሼ አንድ ኮሜንት አይቼ ነው ፊዚክስ ነው የሚመስለው አለና ይሄ እኮ ትምህርት የአምላክ ትምህርት ነው። የአባቱ ወይም የእናቴ ህይወት ታሪክ አይደለም። እንዴት ነው የምታስቡት? ስለ አምላክ ስታነሳ ከአይምሮ በላይ ስላለ ነገር እያወራ ነው። በአንተ አይምሮ ልክ ስለሆነ ነገር ከሆነ የምታወራው የእድሜ ኩያ የእውቀት አቻህ ነውና ጣዖት አምልኮ ነው እሱ። እግዚአብሔር ከአቅማችንም ከህሊናችንም ከእውቀታችንም በላይ ረቂቅ ነው። ረቂቅ ስለሆነው ነገር ስናወራ የተገለጠችዋን እጅግ በጣም ጥቂቷን ነገር ነው የምናውቀው። ጨርሰን ካወቅነው እኩል ነው የሆነው። ለምሳሌ አብን የሚያውቀው ወልድ ብቻ ነው ይላል መጽሐፍ ቅዱሳችን አይደለም? ወልድንም የሚያውቀው ማ ብቻ ነው? አብ ብቻ ነው። ይሄ ሙሉ የሆነ ዕውቀት ልክ እንደራስ ማወቅ ከሆነ አቻ ነው የሚያደርገው። ስለዚህ አብን የሚያውቅ ወልድ ነው ሲባል ይተካከለዋል ማለት ነው። እከሌ የሚባል ሰው ተነስቶ አብን
እንደዛ ያውቀዋል ከተባለ እሱ እኩል ነው እያልን ነው ማለት ነው። እንዲህ አይነት ዕውቀት ሊኖረን አይችልም በአምላካችን ላይ። የትኛውም ቤተ እምነት ላይ የትኛውም ቦታ አለው እንደው አውቃለሁ የሚል ሰው አምጡ። ጨርሼ ስለ አምላክ አውቃለሁ የሚል ከሆነ ቀለል ያሉ አንድ ሁለት ጥያቄ ብንጠይቀው ነው አለማወቁን ማሳየት ይቻላል። አምላክን ጨርሶ ማወቅ አይቻልም። ጨርሰን ካወቅነው እንደነገርኳችሁ ምንድነው የሚሆነው? ጣዖት አምልኮ ነው። ምክንያቱም ጨርሰን የምናውቀው ከኛ እኩያ የሆነ ነገር ነው። አይደለም እግዚአብሔርን ይቅርና አጠገባችን ያለውን ሰው እንኳን ጨርሰን አናውቀው። እናውቀዋለን? አናውቀው። ሰውየው ራሱን ባሳየን መልኩ ነው ልናውቀው የምንችለው። ኢቭን በውስጡ የሚያስበውን እንኳን አናውቅም። አድርጎ ያሳየንን ብቻ ነው የምናውቀው። እኔ አዳምሻን እንደራሴ አላውቀውም። አዳምም እኔን እንደራሱ አያውቀኝም። አዳምን የማውቀው እኔ እንዲህ ነኝ ብሎ ባሳየኝ መልኩ ነው። አዳምም እኔን የሚያውቀኝ እኔ እኮ እንዲህ ነኝ ባልኩት መልኩ ነው። ከዛ የዘለለ እርስ በርስ እንኳን አንተዋወቅም። አይደለም አምላካችንን ጨርሰን እናውቀዋለን ልንል ይቅርና ማለት ነው። የራስ ጸጉሩን ቁጥር የማያውቅ ሰው ተነስቶ አምላክን ጨርሼ ካላወቅኩት ቢል ይሄ ከባድ ነው የሚሆነውና ስንናገር እጅግ በጣም በጥንቃቄ እጅግ በጣም በተገለጠው መልኩ ብቻ የራሳችን ሐሳብ ሳንጨምር ፍልስፍናም ሳናደርገው መጽሐፍ ቅዱስ የነገረንን ብቻ አባቶች ያስተማሩንን ብቻ ነው የምናወራው። ትምህርተ ሥላሴ ረቂቅ ነው። ረቂቅ መሆኑ አይደል እንደሚያስገርመው? ምክንያቱም ነገር አምላክ ነው። አንድ በጣም ያሳቀኝን እንትን ልንገራችሁ። ምን አደረገ? አንዱ ሙስሊም ነውና አላህ ብሎ ጻፈና ከላይ ከዛን ቦክስ ነገር ሰርቶ ባዶ አደረገው። ከዛን ሥላሴ ያለና ከጎን ይሄ በቃ ለማየት እንኳን የሚያስቸግር አይነት ጽሑፍ ደረደረበት ማለት ነው ሳጥን ውስጥ። እዛ ምን በሱ ቤት አሁን አላህን መረዳት ቀላል፣ ሥላሴን መረዳት ከባድ አስመስሎ መናገሩ ነው። ግን አላህ ቦታ ላይ ባዶ ነው ያደረገውና ባዶ ማድረጉ በራሱ ምስክርነት ነው። ምንም የለም ማለት ነው። ራሱንም ምንም አልገለጸም ማለት ነው። ሥላሴን ካየን ግን እግዚአብሔር የገለጸልንን ነገር ስናይ እጅግ በጣም ረቂቅ ነው። ምክንያቱም አምላክ ረቂቅ ካልሆነ ተራ ነገር በቃ እንዲህ ብለህ የምትጨርሰው ነገር ከሆነ ምኑን ረቂቅ ሆነ? ምኑን አይታወቅ ሆነ? ምኑን መለኮት ሆነ? እና አንዳንድ የምንጠቀማቸው ምሳሌዎች የምንጠቀማቸው የራሳችን ይሄ ምንድነው በአይምሮአችን የምንወስናቸው እንዲህ መሆን አለበት ምንላቸው ነገሮች ሳናቀው ጣዖት አምላኪን የሚያደርገን። እሱማ ፈጣሪ ከሆነ እንዲህ ነው መሆን ያለበት ካልኩ ወሰንኩለት ማለት ነው አይደል? እኔ ወስኜለት የሚያደርግ ከሆነ ደግሞ የኔ ተገዢ ነው እንጂ የሚሆነው እኔ እሱ ተገዢ ልሆን አልችልም። ምክንያቱም እንዲህ መሆን አለበት እያልኩ ያለሁት እኔ ስለሆንኩ ማለት። ስለዚህ እጅግ በጣም በጥንቃቄ መረዳትና ማወቅ አለብን እና በተገለጠው ልክ ነው ማወቅም ያለብን ብዬ አስባለሁ። እሺ ቀጥሉ። ዋው ዮባ ቃልዮት ያሰማልን። የሚገርም አገላለጽ በሚጣፍጥ አንደበት ወይ ኢዮቤ በተናገረው ላይ የሆነ ነገር ልጨምርልክ። ለምሳሌ ለምንድነው ማይገባን ብለው የሚናገሩ አሉና እናንተ ዝም ብላችሁ ተረት ነው የምታወሩት፣ አይገባችሁም፣ ለእናንተ ያልገባችሁ ነው የምታወሩት የሚሉ የጌታን ቃል መስማት አለባቸው ያስባለሁ። እዚህ የማቴዎስ ወንጌል ላይ ጌታ የተናገረው በጣም ትልቅ ኃይለ ቃል አለ። በጣም እኛ ኦርቶዶክሳውያን የሆንን ወንድም እህቶች የእግዚአብሔርን ስራ መረዳት እንኳን በጥቂቱ የተሰጠን በጣም የታደለን መሆኑን የሚናገር ክፍል፣ የሚያጽናና ክፍል ነው። እዚህ የማቴዎስ ወንጌል 13 ቁጥር 11 ላይ እንደዚህ ይላል። ከ10 ጀምሮ ስናይ ደቀ መዛሙርቱ ቀርበው ስለምን በምሳሌ ትነግራቸዋለህ ካሉት፣ ለምንድነው በምሳሌ የምትነግራቸው ብለው ሲጠይቁት ጌታ የመለሰው መልስ ይኸው። እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግስተ ሰማያትን ምን ማወቅ ሚስጥር ማወቅ ተሰጥቷቸዋል። ካልተሰጣ አታውቁ። ለእነርሱ ግን አልተሰጣቸው። ላለው ይሰጠዋል ይበዛለታል፣ ከሌለው ግን ያለው ያ ራሱ ምን ይደረግበታል? ይወሰድበታል። ስለዚህ ዛሬ ከተሰጣቸውና ካልተሰጣቸው ሰዎች ጋር እያወራን መሆኑን ማወቅ መቻል አለብን። ይሄ ነው በቃ መልሱ። ቴንክ ዩ አዳምዬ። ምናልባት ሐዋርያት ሥራ ላይ
ሐዋርያት ሥራ ላይ ትንሽ ስለ መንፈስ ቅዱስ የሚያሳዩ ጥቅሶችን ላሳየውና የሐዋርያት ሥራ ምዕራፍ 5 ላይ ሐናንያ የተባለ አንድ ሰው ሲጳራ ከተባለች ሚስቱ ጋር መሬት ሸጦ ስላደረገው ታሪክ ያወራና ምዕራፍ 5 ቁጥር 3 ላይ ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልላለህና ከመሬቱ ሽያጭ ታስቀርዘን ሰይጣን በልብህ ለምን ሞላ ይለዋል። እዚህ ጋር ማንን ያለው? መንፈስ ቅዱስን ታታልላለህና ነው ያለው ጴጥሮስ። ከዛ ቁጥር 4 ላይ ዝቅ ብላችሁ ስታነቡ መጨረሻ ላይ እግዚአብሔርን እንጂ ሰውን አልዋሸህም አለው። ኦኬ ያታለለው ማንን ነበር ያለው? መንፈስ ቅዱስን። ከዛ ግን ምን አለው? እግዚአብሔርን እንጂ ሰውን አልዋሸህም አለው። ይሄ ጥቅስ ምንድነው የሚያሳየው? መንፈስ ቅዱስ እግዚአብሔር መሆኑን የሚያሳይ ነው ማለት ነው። ከዛ ደግሞ መንፈስ ቅዱስ ደግሞ አካላዊ እንደሆነ የሚያሳይ ደግሞ የሐዋርያት ሥራ ምዕራፍ 12 ቁጥር 2 ላይ ምዕራፍ 13 ቁጥር 2 ላይ ስታዩ ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ ሳኦልና በርናባስን ለጠራኋቸው ስራ ለዩልኝ አለ ይላል። የአካል ሶስትነትን አሁን በእነዚህ ጥቅሶች ስናይ ያው አንድ ቦታ ላይ ተሰብስቦ ላናገኘው እንችላለን ስለ ሥላሴ ያስተምሩ። ነገር ግን ጥቅሶችን ከተለያየ ቦታ ስናያቸው የአካል ሶስትነትን እና የመለኮት አንድነትን ግን እናይባቸዋለን። ለመጨመር ነው እና ኪንግ አምደ ሃይማኖት የሚል አፕ አለ። እዛ ላይ ቤተክርስቲያን ትምህርቶች አሉ። እነሱን ፕሌይ ስቶር ላይ አፕሊኬሽኑን ጫንና በደንብ ያግዛሃል። አምደ ሃይማኖት የሚል አይኑ ሆኖ እግር ባላት ማለት ነው። ቴንክ ዩ ዶክተር ወይተትና ሰላም ብያለሁ። ዶክተር ቃልዮት ያሰማልን። እህታችን ኪንግዬ በአግባቡ ሰጥቷል። ይህንኑ ተጠቅመህ ሌላ ጊዜ ደግሞ እግዚአብሔር ወደ እውነቱ ይምራ ወንድሜ። ይሄን ነው ማለት። እሺ በጣም ነው የማመሰግነው። በጣም አልሰማም እንዴ ወንድሞች? ኧረ ትሰማለህ በደንብ። እሺ ወንድሜ። እሺ ፋሲካ ሙላቱ ነው የሚለው። ሰላም ብያለሁ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ወይ ሶልዬ ነው? ከየት ቤተ እምነት? ከኦርቶዶክስ ተዋህዶ። እሺ ቆየው ኦልሞስት ፕሮቴስታንቶችን ነበር አንዳንድ ቁጥር ጻፉ ያልኩት ጥያቄ ኖሮ ነው ወንድሜ? ጥያቄ ሳይሆን እዚሁ ቁጭ ብዬ መስማት ነው። እሺ ፕሮቴስታንቶች ጥያቄ ካላችሁ ግቡ፣ እናንተን እንቀበላለን። እና ፋሲካ ለሌላ ጊዜ አንዳንድ ቁጥር አትደጋግም። እሺ በቃ ኦልሞስት አይተ እንደዚህ ሲሆን ያው አንዳንድ ቁጥር አትደጋግሙ። ለሚባላውን ታች ላይ 400 ምናምን ሰዎች ቁጭ ብለው እየተማሩ ነው ያሉት እና እንደነሱ መጽሐፍ መማር ይቻላል። እንደሱ አድርጉ ውዶች። እሺ ሰሚነሽ ማርያም ብሎ አሁን ኦርቶዶክስ ነው የምትሆነው አለ ወንድሜ። ፕሮቴስታንቶች አንድ ቁጥር ጥያቄ ነው የምንቀበለው ዛሬ። ጥያቄ ነው የምንቀበለው፣ እኛ አንጠይቅም። ጥያቄ ነው የምንቀበለው ዛሬ። ሰሚነሽ የሚለው ተሙዬ ፕሮቴስታንት ነበረ። ይጠመቅ አይጠመቅ ባላቅም ግን ዲያቆን ያሬድን ተመልሻለሁ ሲለው ሰምቻለሁ። አንድ ቀን ላስገባው መሰለኝ ወይ ያልተመለሰለት ነገር ካለ ምናልባት። እሺ ታሙዬ በዚህ አንድ ነገር ልናገር ወይ? እሺ እስካሁን ቆይቷል ከተመለሰልኝ ጥያቄ። ግን እስካሁን የቆየሁት እኔ ማውቄ ነበረ። ያሁኑ ፋሲካ የሚሉት ልጅ እኔን ስላየ ነው ምንም ያላወራው ማለት ነው፣ ስለምንታወቅ ማለት ነው። ሌላ ቤት በጣም እንደዚህ ኦርቶዶክስ ነኝ እያለ በጣም ብዙ ልጆችን ያሰናከለ፣ ብዙ ሰንበት ተማሪ ነኝ እያለ ምን እያለ ብዙ ነገሮች ሲያሰናክል የነበረ ልጅ ነው። ቪዲዮም ሪከርድ አረጋዋለሁ እየተከተልኩ ብዙ ቦታ ብዙ ኦርቶዶክሶችን የሚያስት ልጅ ነው። ኦርቶዶክስ ነኝ ይላል ግን ኦርቶዶክስ አይደለም። ሌላም አሁን መቼለት እነ ቃል ስጋ ሆነ ጋር ንጽጽር ቤት ገብቶ ፕሮቴስታንት ነኝ ብሎ የሆነ ነገር ሲሞግታቸው ነበር። ከዛም በፊት ደግሞ ሌሎች ሁለት ሰንበት ተማሪያን የናዝሬት ቤተክርስቲያን ስላሴ ቤተክርስቲያን አገልጋዮች ዘማሪያን ናቸው አውቃቸዋለሁ። እነሱንም እንደዚሁ ሲያስጨንቃቸው ነበርና ኦርቶዶክስ አይደለም። ያው ብዙ ሰው ስላለ ላስጠንቀቃችሁ ብዬ ነው። እዚሁ ሪካርድ አለ በውስጥ ልክላለሁ ከፈለኩ። አረ ምን አይነት ነው በጌታ? ለምን ውሸት ተፈለገ ወንድሞች? እኔ በድብቅ የምታስተምሩለት እግዚአብሔር አለ እንዴ?
ቃለ ሕይወት ያሰማልን። ተባረክልኝ ኪንጊ። በጣም ነው የሚያሳዝነው። አመሰግናለሁ። እሺ ሰላም አሉልኝ። በጣም ነው የሚያሳዝነው። ይሄ ቴንክ ዩ እኔ እናት በጣም 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 አውሪው ስምረትዬ። ሰላም የሰሚነሽ እንዴት ነህ? ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን አለን። ተጠምቀሃል ወንድማችን የሰሚነሽ? ማርያም ልጅ ዳኒ ነው የሚለው። እሺ ዳኒ ልበል። ገና አልተጠመክም? ኦኬ እሺ። ያው የገባበትን አስረዳ፣ ችግር የለውም። ኦኬ ያው አሁን ላይ ገና ማለት መሰረታዊ የቤተ እምነት ወይም ደግሞ የቤተ ክርስቲያኒቱን ትምህርት በደንብ ዲፕሊ ስላልተማርኩኝ ጀስት ግን ጥያቄዎች ሆኑብኝ፣ ሀሳቦች አሉ። አዳምም ያው ያቀኛል። ቤቱ ገብቼ ጥያቄ ጠይቀዋለሁኝ። በቻሉት አቅም እኔን ሰፖርት ለማድረግ የሚሮጡ ወንድሞች ናቸው። በእርግጥ ወደ ቤተ ክርስቲያን 99% ማለት እችላለሁኝ ለመመለስ ፍላጎት ያለኝ ልጅ ነኝ። ሙሉ ታሪኬን ለመናገር ጊዜ አይኖረኝም። አንድ ቀን ግን መሰክራለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ። እነዛን ጥያቄዎች ግን መልሼ ተመልሶልኝ የእውነት እንድከተል ነው የምፈልገው። ማለት ማንም ሰው ፐርፌክት ሆኖ አይደለም። ጥያቄዎች ብዙ አሉ ያልተመለሱ። ግን እነዛም ጥያቄዎች እንዳሉ ሆነው ቅድም ዮባ ሲናገር እንደነበረው አምላክን ጨርሰን ልናውቀው አንችልም፣ ወይም ደግሞ የእምነታችንን ፍጹም የሆነ እውቀት ሙሉ ማንነት ሊኖረን አይችልም። ምክንያቱም ክርስቶስ ዳግም እስከሚመጣ ድረስ ወይም ደግሞ ፍጹም ላቱ እስከሚታይብን እስከሚገለጥብን ድረስ ሙሉ አንሆንም። ግን ከጥያቄዎቹ መካከል አሁን ምሳሌ ሮሜ 8:34 ላይ ያለው ሐሳብ ምናምን ሁለተኛ ጢሞቴዎስ ላይ ያለውን ሐሳብ ብዙም ያን ያክል እኔን እንትን አይለኝም። ግን ዕብራውያን ምዕራፍ 7 ቁጥር 23 እስከ 25 ድረስ ያለው ክፍል ለኔ ጥያቄ ነው። ማለት ክፍሉን አይታችሁት ከሆነ እኔ የምጠቀመው አዲሱ መደበኛ መጽሐፍ ነው። ቁጥር 23 ላይ ምን ይላል? 24 ላይ ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለነርሱ እየማለደ ሁልጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል የሚል ክፍል አለና ይህንን ክፍል ዘወትር የሚለውና ለዘላለም እየማለደ የሚኖርበትን ክፍል የሚገልጽ ነውና ይህን ክፍል እንድታብራሩ ይልኝ ነበር የምፈልገው። ያው አዳምዬንም በቀደም ለታ ትላንትና ነው አክቹሊ ጠይቄዋለሁኝና ያሬድም በጣም ቢዚ ስለሆነ ነው ያው ለመናገር እሞክራለሁ ስለሱ። ይሄን አስረዱኝ። መልካም ዳንዬ፣ እንኳን ደህና መጣ፣ እንኳን ሰላም ቆየኝ። ስላየውክ ደስ ብሎኛል። እንግዲህ ተሜ ወይ የምትቀድሙኝ ካላችሁ ቅደሙና ፋይናሊ እንትንላለን። ዳኒ በጣም ጎበዝ፣ በጣም ተረጋግቶ የሚያዳምጥ ነው። ጎበዝም የሆነ ወንድማችን ስለሆነ እንግዲህ ያው አንተም ስምረትም ስለምታውቁት አንተ ቀጥል፣ እኛ ሚውት እናርግና ከዛ ስምረት ይሄን ስላለች ትቀጥላላችሁ። ይቅርታ ስላላወቅኩ ነው። እሺ ወንድሜ ዳኒ፣ በነገራችን ላይ ታሜ ለዛ ነው እንትን ያልኩት። ታሜ አሁን የአዲስ አካውንት ከፍቼ ስለመጣው ነው እንጂ በፊት ላይ አብረን ንጽጽር እንሰራ ነበረ። አድርቅ ወንድም ነኝ። አሁን ነው መረጋጋት የጀመርኩት እንጂ ሂስትሪውን ወደፊት አወራለሁ። እሺ 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 ወንድሜ እሺ። እና አዳምዬ ስምረትዬም ስላሉ እንትን ይበሉ። እኔም ፎሎ መልሻለሁ ወንድሜ፣ እናወራለን። ቀጥሉ። መልካም እሺ ዳንዬ፣ መጽሐፍ ቅዱስ እጅህ ላይ ካለ አንተ የጠየቀው ጥያቄ ቁጥር 25 ላይ ያለችዋል ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና
ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል የሚለውን ክፍል ነው ያነበብክልኝ። ይህን የሚያደርገው ክፍል ግን እንዴት ነው የሚለውን ግን ራሱ እዛው ቅዱስ ጳውሎስ እዚሁ የዕብራውያን ምዕራፍ 7 ላይ ከቁጥር 27 ላይ መልሱን ሰጥቶታል። ትናንትናም ኔትወርክ ነው መሰለኝ ያቆራረጠን እያነበብኩ ነበረ። እስኪ ክፈተውና አንብበው ቁጥር 27ን መልሱ ላይ እሺ ከ26 ጀምሬ ላንብበውና ታችሁን በትልቁ ላድርግ አዳምዬ። ያው እሺ ቁጥር 26 ላይ እንግዲህ ለእኛ የሚያስፈልገን ቅዱስ ነቀፋ የሌለበት ንጹህ ከኃጢአተኞችም የተለየና ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህናት ነው። እርሱም እንደ ሌሎቹ ሊቀ ካህናት መጀመሪያ ስለ ራሱ ኃጢአት ከሌሎችም ከዚያም ስለ ሕዝቡ ኃጢአት በየቀኑ መስዋዕት ማቅረብ አያስፈልገውም። ራሱን በሰጠ ጊዜ ስለ ኃጢአታቸው ለአንድና ለመጨረሻ ጊዜ መስዋዕት አቅርቦ ይላል። መልካም። ስለዚህ ምን አየ ከዚህ ጋር ዳኒ? አሁን ከዚህ ውስጥ እኔ የምረዳው ምንድነው ክርስቶስ ኢየሱስ በቀራንዮ መስቀል ላይ አንድ ጊዜ ባቀረበው መስዋዕት ለኃጢአተኞች የሚሆን የበፊቶቹ እንግዲህ ከላይም ስንመለከተው እንደነበረው ብዙዎች ካህናት የሆኑ ነበሩ፣ ግን ሞት ከልክለዋቸዋል። እነዛ ካህናቶች የሚያቀርቡት መስዋዕት ምን አይነት ነው? ለራሳቸው መስዋዕት ያቀርባሉ፣ ለሕዝቡም መስዋዕት ያቀርባሉ። ኢየሱስ ክርስቶስ ግን ባቀረበው በዛ መስዋዕት አንድ ጊዜ ባቀረበው ዘላለም የሚቀጥል ሳይሆን የሚቀጥል የማይቋረጥ ዘላለም የሆነ መሆኑን ተረድቻለሁ። ስለዚህ ቅዱስ ጳውሎስም እየተናገረ ያለው እነዚህ ዕብራውያኖች የመጀመሪያ ዕብራውያን ለምን ተጻፈ የሚለውን ነው የምንረዳው አይደለ? ለዕብራውያን የላከላቸው እኛ የአብርሃም ዘር ነን ብለው ወደ ቀደመ ነገርም እየተመለሱ ለነበሩት ነው ንጽጽራዊ የሆነ ነገር የሚያስቀምጥላቸው። እናንተ ሁልጊዜ ከእናንተ በፊት የነበሩት አባቶችም እንዲሁም ደግሞ ዘውትር ሁልጊዜ ለሰው ልጆች ሁሉ ኃጢአት ስርየት ይሆን ዘንድ ደም ያቀርቡ ነበረ ነው አይደለ? ነገር ግን ያ የዘላለም አይደለም ነው። አንዱ ካህን ሲያልፍ አንዱ ሌላኛው ይተካል። ነገር ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ግን ስራ በመስቀል ላይ የሰራት አንዴ ለዘላለም በእርሱ በኩል ለሚመጡ ሁሉ መዳንን ይሆን ዘንድ ፈጽሟታል እያለ እያስቀመጠላቸው ነው። ስለዚህ ስለ እነርሱም ሊያማልድ ዘውትር ሲል እቺ ሊያማልድ የምትለዋ ስራ የት የተከናወነች ናት ማለት ነው? የምልጃው ስራ ያ አንዴ የቀረበች ናት። ስለዚህ አንዴ የቀረበችዋ ይቺ ደግሞ ምንድናት? ለሰው ልጆች ሁሉ እንዴ ካህኑ ያቀርብ የነበረው ደም ነው አይደለ? ለሰው ልጆች ኃጢአት ስርየት የበግ ደም ነበር የሚያቀርበው። ስለዚህ እሱ የሊቀ ካህንነትን ስራ ስለሰራ አንድ ያቀረባት በመስቀል ላይ ያቀረባት ይቺ ደም ዘውትር ሁል ጊዜ ምን ልታደርገን? ዘውትር በህይወት ልንኖርባት የምንመለስባት ናት። ስለዚህ ማንም ሰው ዛሬ ላይ እኮ ከአንድ ሃይማኖት ወደዚህኛው ኮንፈርት አድርጎ ክርስቶስን እውነት ነው ጌታ ነው አምላክ ነው ብሎ ሲመጣ የጌታ ሞቱን ይካፈላል፣ ከትንሳኤው ጋርም አንድ ይሆናል። ስለዚህ የመስቀሉ ነገር ወደ ህይወት ይጨምራል። ለዚህ እኮ ነው ሮሜ ላይ ከክርስቶስ ጋር በሞቱ አንድ እንሆን ዘንድ በትንሳኤውም ከእርሱ ጋር አንድ እንሆን ዘንድ አለ አይደለ? ሞትና ትንሳኤውን ካላመነ አንድ ሰው ከጌታ ጋር አንድ መሆን አይችልም። ለሰው ልጆች ሁሉ የተከፈለውን ይህን ደም ካልተቀበለ ከጌታ ጋር አንድ ሆኖ የዘላለም ህይወትን መኖር አይችልም። ስለዚህ አንዴ በመስቀል ላይ ያደረጋት አንድ ጊዜ የሞታት ሞት ለዘላለም ወደ እግዚአብሔር መንግስት የምንገባባት መሆኑን የሚናገር ክፍል ነው። ስለዚህ እንደ ኦሪቶቹ ካህናት በየአመቱ ካህን እየተቀያየረ የሚያደርገው አይደለም ነው። አንዴ ሊቀ ካህናችን የሆነው የሊቀ ካህንነትን ስራ የሰራ ጌታችን ኢየሱስ ክርስቶስ በመስቀል ላይ ያቀረበ ለዘላለምና ሲል ያስቀመጠበት ክፍል ነው። ይሄ ለአብርሃም ልጆች የተጻፈ ክፍል መሆኑን በደንብ አድርገን ማወቅ ይኖርብናል ማለት ነው። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልኝ። በጣም አመሰግናለሁ። በዚህ መንገድ አላየሁትም ነበር። እህቶች ወንድሞችን ጨምሩ ካሉ ይጨምሩ። ልክ ዳንዬ ሰፊውን ግን ሙሉ ምዕራፉን በደንብ አድርገን እናያለን። ግን ከላይ ስጀምር እንደው ለማየት እንዲመችክ ዳንዬ ለማየት እንዲመች እንዲህ ብሎ ነው የሚጀምረው ቅዱስ ጳውሎስ። በነገራችን ላይ ይህን ክፍል ሲጽፍ በእንባ በለቅሶ የጻፈው ክፍል ነው።
ያው ብዙ ጊዜ አይቀበሉትም። ምናልባት ጳውሎስ ጽፎት ከሆነ ብለው የሚቀበሉት ክፍል ነው አይደል? ዕብራውያን እንዲህ ይላል የሳሌም ንጉስና የልዑል እግዚአብሔር ይላል። የሳሌም ንጉስ ማለት የሰላም ንጉስ ማለት ነው አይደል? ካህን የሆነው መልከጼዴቅ አብርሃም ነገስታትን ገሎ ሲመለስ ከእነርሱ ጋር ተገናኝቶ ነበረ፣ ባረከው እያለ ንጽጽራዊ ስራ ይሰራላቸዋል። እያነጻጸረ ይመጣና የኦሪቱ ካህናት ጋር ይደርሳል። እርሱ ግን የማላው ማላ ሊፈጽም በማለት ከመልከጼዴቅ ክህነት ጋር ያገናኘዋል። ለምን ስንል የመልከጼዴቅ ክህነት ክፍል ስንመለከተው መልከጼዴቅ ግን አብርሃም ምን ብሎታል? ባርኮታል ይላል። ስለዚህ ታናሽ ለታላቁ ሊባረክ ግድ ነው እያለ ደግሞ ያነጻጽርላቸዋል። እያለ ይመጣና የኦሪቱ ካህናት ሁል ጊዜ ደም ያፈሱ ነበረ፣ ይቀያየሩ ነበር፣ አንዱ ሲሞት ሌላው ይተካ ነበረ። ነገር ግን የጌታ የኢየሱስ ክርስቶስ አንዴ የመስቀል ስራ ለዘለዓለም እንታረቅበት ዘንድ ለዛ እኮ ነው ቤተክርስቲያኑ ዘውትር ሁል ጊዜ ስጋውና ደሙ የሚቀርበው እንጂ አንዴ የተቀበለው በቂ ነበር። ነገር ግን ለኃጢአት ስርየት በጊዜና እንሄድም። አሁን ኃጢአት የሰራ ሁሉ በደሙ በኩል ወደ እርሱ ይመለስ ዘንድ በመስቀል ላይ ስራውን ስለጨረሰልን፣ ስለዚህ በእርሱ በኩል ተመልሰን እንመጣለን። ይሄ ለንስሐ የተሰጠ ክፍል ነው ማለት ነው። ኦኬ ግን እዚሁ ሀሳብ ላይ ሳንወጣ ይሄ በቤተ ክርስቲያን አንደምታ ምናልባት ቃሉን በስነ ስርዓት የተፈታ ነገር ካለ ቀደም አንድ ወንድም እያሳየኝ ነበርና ይሄ ዘወትር የሚለው ነገር የሚቋረጥ ነገር ነው? ዘወትር የሚለው ነገር የሚቋረጥ አይደለም። የሰው ልጆች ኃጢአት የሚሰሩትና ኃጢአት አለመስራታቸው ወይም ነፃ ፍቃዳችን ያለው ጌታ እስከሚመጣ ድረስ ነው አይደለ? የአምላክ መምጣት የመጨረሻው ውሳኔ ነው የሚሆነው ለሰው ልጆችም ለዚህች ምድር ማለት ነው። ስለዚህ ምድር እስከምታበቃባት እስከ ፍጻሜው ድረስ ወይም ምድር ፍርድ እስከምታገኝ ድረስ ባለው ውስጥ ይህ ስራ ይቀጥላል ማለት ነው። ፍርድ ካበቃ በኋላስ ግን የሰው ልጆች ኃጢአት የሰሩት ወደ ሞት እንደሚሄዱ ራሱ ጌታ ነግሮናል። ኃጢአት ያልሰሩ ደግሞ ዘላለም መንግስትን እንደሚወርሱም በዮሐንስ ራእይ ላይ አስቀምጧል። ስለዚህ ዘውትር የሚላት በየዕለቱ ሰው በህይወት እስካለ ድረስ ይሄን ነገር ስሩ ኢምፕሮሰስ የሚደጋገም ነገር ስለሆነ እየተደጋገመ የሚወጣ ስለሆነ በእንደዚህ አይነት መንገድ ውስጥ ይጽፋል ማለት ነው። ስለዚህ የኢየሱስ ክርስቶስ እየማለደ ነው ሲል ማለት የአዲሱ ትርጉም ምናልባት ስለሆነ ከዋናው መጽሐፍ ቃል ትንሽ እንትን ይላል፣ ለየት ይላል። አይ ቲንክ አይታችሁት ከሆነና አሁንም እየማለደ ነው ለማለት እየተጠቀሙት የአማርኛ ወርድ የአዲሱ መደበኛ መጽሐፍ ሁልጊዜ ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይቻላል ይላል። ስለዚህ አሁን ይሄ ዘወትር የሚለው ወይም ደግሞ ዘላለም የሚለው የሚቋረጥ ነገር ካልሆነ አሁንም እየማለደ ነው ወይ? አሁን የሰው ልጆች ማንን በማመን የዘላለም ሕይወት ማግኘት የሚችሉት? መጽሐፍ ቅዱስ እንደሚናገር በእርሱ የሚያምን የዘላለም ሕይወት እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል ስለሚል ክርስቶስ ኢየሱስን ወይም ደግሞ ልጅ አድርጎ የሰጠንን በመስቀል ላይ ቤዛ የተደረገውን ፈሰሰውን ደም በማመን የዘላለም ሕይወት አለ ብዬ ነው። ስለዚህ አሁን የትኛውም አካል ወደ ጌታችን ኢየሱስ ክርስቶስ ለመምጣት የጌታን ሞትና ትንሣኤው ማመን አለበት፣ በደሙ በኩል ስለሆነ የሚያልፈው። ስለዚህ የጌታን የኢየሱስ ክርስቶስን ደም ምልክት አድርጎ ማለፍ መቻል አለበት፣ መቀበል አለበት። የደም ዋጋ እንደተከፈለለት እርሱ ሰው ሆኖ ወደዚህ ምድር የመጣ የማይሞት አምላክ በስጋ መሞቱን ሞትን ድል ነስቶ በትንሣኤ ማረጉን በሰው ልጆች ላይ መፍረዱን ካላመነ በስተቀር የዘላለም ሕይወት አይኖረው። ስለዚህ የጌታ ትንሣኤና ሞት ለሰው ልጆች ሁሉ የዘላለም ሕይወትን ከሰጠ የጌታ ትንሣኤና ሞትና ትንሣኤው በምንድን ነው የተፈጸመው ስንል መስቀል ነው። ስለዚህ የትኛውም ሰው በመስቀል ላይ የተከፈለለትን የክርስቶስን ደም መያዝ መቻል አለበት። ለዛ እኮ ነው ተፈጸመ ያለው። ምንድን ነው የተፈጸመው? ለሰው ልጅ ሁሉ የተገባ ቃል። ሊቀ ካህናት ነው፣ መስዋዕት አቅራቢ ነው። እንደ ሊቀ ካህናቱ ግን የደም መንጻት አያስፈልገውም፣ የባህሪ ንጽህና አለ።
የሰው ልጆችን ሁሉ ኃጢአትና በደል ሁሉ ምን አድርጎ እርሱ ተሸከመልን ነው የሚለው። ስለዚህ ልክ እንደ ሊቀ ካህናት ምን አደረገ? ምልጃን አቅርቦልናል። ማንን? ራሱን ምን አድርጎ? የአዲስ ኪዳን በግ አድርጎ ማለት ነው። ስለዚህ በግ ደግሞ የሆነው ራሱ ነው። ደግሞ ራሱ ግን ደግሞ መስዋዕት ተቀባይም ነው። ለምን? ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር እኩል ስልጣን ስላለው አብ ብቻ ተቀብሎ መንፈስ ቅዱስን ኢግኖር ያደረገ ነገር የለው፣ ወይም ወልድን ኢግኖር ያደረገ ነገር የለም። አብ ብቻ ተቀባይ፣ ሌሎቹ ማይቀበሉ ስልጣን ልዩነት ያለ፣ አንዱ ይቅር ባይ፣ አንዱ ይቅር አስባይ፣ አንዱ መሐሪ፣ አንዱ ደግሞ ማርልኝ ተብሎ የሚለመን አካል የለም። ለምን ስንል ገና ስንጀምር ማወቅ ያለብን አብ ወልድ መንፈስ ቅዱስ በስልጣን አንድ ነው። የዮሐንስ ወንጌል ምዕራፍ 5 ላይ ስናይ አብ በራሱ ሕይወት እንደሚሰጥ እኔ እሰጣለሁ፣ አብ ያለው እኔ አለኝ፣ አብ ሕይወትን የሚሰጥ ነው እኔም እሰጣለሁ፣ እኔና አብ አንድ ነን እያለ ጌታ ኢየሱስ ክርስቶስ ሁሉን ነግሯልና። ስለዚህ አብና ወልድን ለይቶ ለአብ ስልጣን ሰጥቶ ወልድን አሳንሶ አብን ከፍ አድርጎ ወልድን ዝቅ አድርጎ መመልከት በራሱ የመጀመሪያ የተንሸዋረረ ሐሳብ ነው ማለት ነው። ውድቀት ያመጣል። ይሄንን ያልተረዳ ሰው ዕብራውያን ላይ ሲመጣ አብን ወልድን ለማኝ ብቻ አድርጎ ይመለከታል፣ አብን ደግሞ ተለማኝ አድርጎ ያያል ማለት ነው። ስለዚህ ዛሬም ድረስ እያማለደን ነው ሲል አብ ሆይ ዳን የሰራውን ኃጢአት ይቅር በለው እያለ አብን ይለምናል እንለው። እንደዛ ከሆነ የኃጢአት ስርየት ያለ ደም አይሰራ። ስለዚህ ዛሬም ድረስ ክርስቶስ ይሰቀላል ማለት ነው። ዛሬም ድረስ እየተሰቀለልን ነው። ዛሬም ድረስ ደም እያፈሰሰ ነው ማለት ነው አይደለም። አንዴ በቀራንዮ የፈሰሰችው ያቺ ደም ለዘለዓለም ምን ሆና? ትኩስ ሆና የሰው ልጆች ከበደል ከኃጢአት ወደ ክርስቶስ የሚመጡትን ሁሉ የዘላለም ሕይወት ልትሰጥ አንድ የፈሰሰችው ለዘላለም ነው። ለዚህ እኮ ነው ጳውሎስ የኦሪቱ ካህናት ደጋግመው በየዓመቱ ምን ያቀርባሉ? የደም መስዋዕትን ያቀርባሉ፣ እርሱ ግን አንድ ይሰራል። ስለዚህ አንድ ያደረጋ ለዘላለም ሕይወት ሆነች። ስለዚህ የኦሪቷን ስርዓት ምን አደረጋ ማለት? የቀደመችዋ ጥላ አላት ጳውሎስ። ያቺ የመቅደሷ ስርዓት የቀደመችዋ ለአዲስ ኪዳን መምጣት ጥላ ናት አለ። ትልቋና ዋናዋስ ግን በቀደመችዋ ከሰማያ ሰማያት የምትበልጠው አለ ይቺ ክርስቶስ የሰራ ስራ ናት ብሎ ያስቀምጠዋል ማለት ነው። ይሄ ነው ዳኒ። እሺ አመሰግናለሁ። ማለት አሁን ከበፊቱ ቀለል ብሎኛል። እውነት ለመናገር ትላንትናም ያው ኔትወርክ ስላስወጣኝ ነው እንጂ የተወሰነውን ሰምቻለሁኝ። ዛሬም ደግሞ ትንሽ ቀለል ብሎኛል፣ ተሽሎኛል። ከህመሜ እየዳንኩ ነው። ቃልዮት ያሰማልን አዳምዬ። ያው ምን ብለን እናምናለን እኛ? አንድ ጊዜ ባቀረበው መስዋዕት እስከ ዕለተ ምጽአት የሚነሱ ወደ እርሱ የሚቀርቡትን እያስታረቀ ያድንበታል ብለን እናምናለን። ዘወትር የሚማልድ ማለት ይሄ ነው። ኦኬ ያ መስዋዕት ወደ እርሱ የሚመጡትን ለዘላለም እያስታረቃቸው ይኖራል። ስለዚህ የዘላለም አስታራቂ አዲስ ኪዳን አስታራቂ እንለዋለን ማለት ነው። ነገር ግን በልመና ከሆነ የምትፈታው ያ ስህተት ይሆናል። የነበርክበት ቤተ እምነትም ይለምናል የሚል ፍቺ የላቸውም እዚህ ጥቅስ ላይ። ከመስዋዕቱ አንጻር ነው አንድ ጊዜ የተሰዋው። ዕብራውያን 9:25-26ን ስታነብ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ኦኬ ዕብራውያን 1:3 ላይ ደግሞ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀን በሰማያት በግርማው ቀን ተቀመጠ ይላል። ስለዚህ ለዘላለም አንዱ መስዋዕት ሕያው ነው። ኦኬ ሁሉ ጊዜ ይኖራል ሲባል ያ አንድ ጊዜ በመስቀል ላይ የሰራው ስራ ነው። ኦኬ አባቶች ተጨማሪ ምን ይጽፋሉ? እዚህ ጋር የጻፉት ምን ሐሳብ አይቻለው? በሰማይ እኛን ወክሎ መኖሩ በራሱ ይሄ የማስታረቁ ስራ መከናወኑን ያሳያል። ይማልዳል ሲል እሱን እኛን ወክሎ በሰማይ መገኘቱ እሱን የሚያሳይ ነውም ይላሉ። ዋናው ሐሳብ ምንድነው ግን እንደ ክርስቲያን ማመን ያለብን አንድ ጊዜ ያቀረበው መስዋዕትነት እስከ ዓለም ፍጻሜ የሚነሱ ምዕመናንን እያስታረቀ ያድንበታል፣ ወደ እርሱ የሚቀርቡትን ሁሉ ያድናቸዋል ነው ሐሳቡ። መጠቅለያው እዛው ላይ ስላለ ማለት ነው ወደ እርሱ የሚመጡትን ያድናቸዋል እና የሚል ነው። አንደኛ ጢሞቴዎስ 2:5 ላይ አንድ መካከለኛ አለ በሰውና በእግዚአብሔር መካከል የሚለውን ሐሳብ ምን ማለት መሰለህ? ታራቂም አስታራቂም አምላክም ሰውም የሆነ ሰውን ከፈጣሪው ያስታረቀ ፈጣሪ መሆኑን የሚያሳይ ነው። ሰው አምላክም ሆኖ ማስታረቁን የሚያሳይ ነው አንድ መካከለኛ የሚለው ሐሳብ ማለት ነው። ስለዚህ ከክርስቶስ ውጪ መካከለኛ የለንም። እንደ እምነታችን እንደዛ ነው። አንድ መካከለኛ አለን። ያ ምን ማለት ነው? አምላክም ሰውም ሆኖ ያስታረቀን አንድ እሱ ብቻ ነው እያልን ነው ማለት ነው። ዳኒ
እሺ ቃለ ሕይወት ያሰማልኝ ስምሪ። ሌላ ደግሞ አንድ ጥያቄ እስኪ ልጨምርላችሁ፣ ምናልባት አዳም የሚመች ከሆነ በዚህ በዮሐንስ ወንጌል ላይ ምዕራፍ 16 ቁጥር 24 አካባቢ ይመስለኛል። እስኪ ክፍሉን ታወጣልኛለህ አዳምዬ? እሺ እየከፈትኩ ነው። ሳምሪዬ ቃለ ሕይወት ያሰማልን። አብርሽዬ ሰላም ብያለሁ። ሰላማችሁ ይብዛ። እንዴት ናችሁ? ትንሽ የሆነች ጫጫታ ስላለች ማይክ መክፈት ደብሮኝ ነው፣ ለዛ ነው። እንዴት ናችሁ? ቃለ ሕይወት ያሰማልን አዳምዬ፣ ስምርዬም እንደዛው፣ ተሙም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እሺ ቀጥሉ። አሜን። ዳኒ የዮሐንስ ወንጌል ምዕራፍ 16 ከቁጥር 23 ጀምሮ ያለውን እስኪ ያወጣል። እሺ 23 ጀምሮ። በዚያ ቀን ከኔም አንዳች አትለምኑ እውነት እውነት እላችኋለሁ የሚለው ክፍል ነው። እሺ ልክፈትልህ። እሺ ይኸው ከፍች ያለው ምን እንስማ ጥያቄ። ኦኬ ቁጥር 23 ጀምሮ በዚያን ቀንም ከኔ አንዳች አትለምኑም እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል የሚል ክፍል አለና እሱ ክፍል ላይ አሁን በኢየሱስ ክርስቶስ ስም ስንለምን አብ ይሰማናል። አሁን ላይ በክርስቶስ ኢየሱስ ስም ስንለምነው አብን ይሰማናል፣ ሰምቶ ይመልስልናል። አሁን ላይ እሺ በኢየሱስ ክርስቶስ ስም ስንለምን አብ ይሰማናል ወይ ማለት በራሱ አብ ያለው ሁሉ የወልድ መሆኑ መዘንጋት የለብንም። ምንድነው እየተናገረ ያለው ነው? ምንድነው እየተናገረ ያለው? እዚህ ጋር እየተናገረ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ መሆኑን እኮ እየነገረን ነው፣ ከአብ የተለየ ነገር እንደሌለው። ስለዚህ ከአብ ነጥለነው እያሰብን ከሆነ ነው ኢየሱስ ሆይ ከአባትህ ይህንን እንዲያደርግልን ለምንልን እያሉ ያለ ነው። አንተ ምንም ማድረግ አትችልም እንደማለት ነው የሚሆነው። አንተ ምንም ነገር ማድረግ አትችልም፣ ስለዚህ አብ እንዲያደርግልን አንተ አብን ጠይቀው ብሎ እንደመጠየቅ ነው የሚሆነው። ነገር ግን ሐሳቡ ሲፈታ ምንድነው? ሐሳቡ ሲፈታ ይሄን ለምን ሊላቸው ቻለ? ለምንድነው ሊላቸው የቻለው? ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ። እኔ ወደ አብ ሄዳለሁ። ከደቀ መዛሙርቱ አንዳንዶቹ እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ፣ ደግሞ ወደ አብ ሄዳለሁ የሚለን ይሄ ምንድነው አሉ። ምክንያቱም በስጋ ብቻ ነበረ ሲያዩት የነበሩት። አሁን ግን የሚለይበት ነው። ይሄ የስንብት ክፍል ነው። እየተሰናበታቸው ነው ያለው። በምን በቃ ክብሬ ልገልጥ ነው፣ አሁን መሄድ አለብኝ ያላችሁ ነው። ስለዚህ እንግዲህ ጥቂት የሚለው ይህ ምንድነው? የሚናገረውን አናውቅም አሉ። ኢየሱስም ሊጠይቁት እንደወደዱ አውቆ እንዲህ አላቸው፣ ጥቂት ጊዜ አለኝ አታዩኝም፣ ደግሞ ጥቂት ጊዜ አለኝ ታዩኛላችሁ ስላልኩ ስለዚህ ነገር እርስ በርሳችሁ ትመራመራላችሁ አላቸው። እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። ከዓርብ ቀን ጀምሮ እስከ እሑድ ድረስ ያለችው እናንተ ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። እሱ ሲነሳ ሌሎቹ ስለሚወድቁ። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ደግሞ ሰው በዓለም ተወልዷልና ስለ ደስታዋ መከሯን ኋላ አታስበው። ለምን? የምጥ ጊዜ አስጨናቂ ነው። ስለዚህ የመከራ ጊዜ አስጨናቂ ነው። ያኔ ታዝናለች፣ ልጅ ከወለደች በኋላ ትደሰታለች ብሎ በምሳሌ ነገራቸው። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይላል፣ ደስታችሁንም የሚወስድባችሁ የለም። ለምን? እርሱ በመስቀል ስለሚሰቀል ከዛ ወዲያ ደግሞ በስጋ ሞቱን ስለሚበተን ከእንደገና ሊሰበስባቸው እንደሚመጣ ከሞት በኋላ ትንሣኤ እንዳለ ዓርብ ቀን የሰቀሉት በጠቅላላ እንደሚስቁ እነሱ እንደሚያዝኑ፣ ነገር ግን ደግሞ ከዓርቡ ቀን በኋላ ባለው ሰንበት ላይ ግን ደስታ እንደሚመለከቱ ሲነግራቸው ነው። ይህ በምሳሌ ነግሬያቸዋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል አለ።
ከዚህ በኋላ በግልጥ ነው የምነግራችሁ። ለምን መንፈስ ቅዱስን ይቀበላሉ፣ ዕውቀት ይጨምራሉ፣ ጥበብ ይሰጣቸዋል። አሁን ግን በስጋ ነው ያሉት የመንፈስ ቅዱስ ስጦታ ስላላገኙ። በዚያን ቀን በስሜ ትለምናላችሁ፣ እኔ ስለእናንተ አብን እንድለምን የምላችሁ አይደለም። እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋል። ስለምን ሲነግራቸው ማለት ነው ጌታ ኢየሱስ ክርስቶስን እውነት አንተ የእግዚአብሔር አብ የባህሪ ልጅ ነህ ብሎ ማመን ነጥብ ስለሆነ አይሁዳውያን እየሳቱ ያሉት አብን አምላክ እንደሆነ ያውቃሉ። ጌታ ኢየሱስ ክርስቶስ ግን ሰው ሆኖ ስለመጣ ከማርያም ስለተወለደ ከእንጨት ጠራቢው ዮሴፍ ጋር ስላዩት ይሄ ሰው አይደል እንዴ? እንዴት ከነ አብርሃም በፊት ነበርኩ ይላል? እንዴት ራሱን እግዚአብሔር ልጅ ነኝ ይላል ብለው ይጠራጠሩ ስለነበር፣ እናንተ ግን ታያላችሁ ከአብ ወጥቼ ሲል አብ ምን ስለሆነ የባህሪ አባቱ ስለሆነ ወደ ዓለም መጥቻለሁ። ከየት አስቀድሞ አባቱ የነበረ ያለ እናት ድህረ ዓለም ከመቤታችን ሲወለድ አባቱ እንደሆነ እነርሱ ምን ስላሉ ስለሚያውቁ ስለሚረዱ ደግሞ ዓለምን እተወዋለሁ ወደ አብም ይሄዳለሁ። በምን በክብር አስቀድሞ በነበረው ክብር። ደቀ መዛሙርቱም እነሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትናገርም ማለት አስቀድሞ በምሳሌ ስለሚነግራቸው ሁሉን እንድታውቅ ማንንም ልጠይቅ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣ እናምናለን አሉት። ምን እናለን? እናምናለን። አንተ የባህሪ የእግዚአብሔር ልጅ እንደሆንክ እናውቃለን። ስለዚህ ምን ሲላቸው ነው ማለት ነው? አሁን እዚህ ጋር ምን ሲላቸው ነው? በዚያን ቀን በስሜ ትለምናላችሁ፣ እኔም ስለእናንተ አብን እንድለምን የምላችሁ አይደለም። ስለምንነቱ ሲናገር ሰው ሆኖ መምጣቱን ሲናገር ሰው ሆኖ መምጣቱን ስለ ሰውነቱ ሲያስረዳቸው በሰውነቱ ኢየሱስ ክርስቶስ የባህሪ አምላክነቱን እንዲያውቁ ሲነግራቸው፣ ስለዚህ ጌታ ኢየሱስ ክርስቶስ ሕያው አምላክ እንደሆነ እንዲረዱ የተነገረበት ክፍል ነው እንጂ ስለመለመን ስለ ይሄንን አስደርግልን አብ እንደዚህ እንዲያደርግልን አስደርግልን ምናምን ብለው እንዲለምኑ የተነገረ አይደለም ነው። ነገር ግን ወንድሞቼ ደግሞ ብሏቸዋል። ለምን ስንል እርሱ በሰውና በአምላክ መሃል ያለ መካከለኛ የሚለው መያዝ ይኖርብናል። ፍጹም ሰው ፍጹም አምላክ ስለሆነ ማለት ነው። ይሄን ነው ዳኒ እነ ሰምሪ የሚጨምሩበት። ቃልዮት ያሰማልን። ጨምሮ የለኝም አዳምዬ። ምናልባት እዚህ ጥቅስ ላይ ያንተ ኢምፕሬሽን ምንድነው? የወሰድከው ግንዛቤ ይለምንልናል የሚል ነው ወይስ ምንድነው? ወንድማችን እሱን አብራራለትና ይመልስልህ ድጋሚ። ያው በእኛ ቤተ እምነት እንደሚታወቀው ሁሉን ነገር ጸሎት ስታደርጊ በኢየሱስ ክርስቶስ ስም ይሄ ነገር ይሁን፣ በኢየሱስ ክርስቶስ ስም ይሄ ነገር ይሁን እያልሽ ነው የምትጸልዩ ጸሎት የምታደርጊውና ዋናው ኮት የምታደርጊው ደግሞ ዋናው ጥቅስ ይሄ ነው። ምክንያቱም በኢየሱስ ክርስቶስ ስም ነው ጸሎት የምናደርገውና ሌላ በማንም ስም ጸሎት አይደረግም። ከዛ አንፃር ነው በስሜ ስትለምኑ ሁሉ ይፈጸምላችኋል እንደሚለው። ለዛ ነው ይሄን ጥቅስ ያመጣሁትና ምናልባት አሁንም ግልጽ አልሆነልኝም። በኢየሱስ ክርስቶስ ስም መጸለይ ማለት እሱ ይለምናል ማለት ነው። በስሜ ብትለምኑ ሲል ስም ለምሳሌ በኢየሱስ ስም ተጠመቁ ይላል አይደል? እዛ ጋር ሐዋርያት ሥራ 2:38 ላይ ስም የኢየሱስ ስም ሲባል ስልጣንን የሚያሳይ ነው። ኦኬ ሶ የኢየሱስ ክርስቶስ ስም ስልጣኑን የሚያሳይ ነው እና በኢየሱስ ክርስቶስ በስሜ ብትለምኑ ሲል እኔ ለምንላችኋለሁ የሚል ትርጓሜ የለውም። ኦኬ ሶ እንደዛ ከተረዳው ትክክል አይደለም ማለት ነው። ነገር ግን አባቶች ኦኬ እሺ ይኸውልሽ ሳምሪዬ እዚህ ክፍል ላይ ማለት ነው ትልቁ ችግር የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መምጣቱ ነበረ ችግር የሆነባቸው። ሁሉም ነገር ለአብ ነበር የተሰጠው። የሚያውቁትም አንድ እግዚአብሔር አብ ብለው ነው እና ልጅነቱን እንዲቀበል እኔን የተቀበለ አብን ይቀበላል፣ እኔን ያልተቀበለ ግን አብን አይቀበልም፣ እኔን የተቀበለ የዘላለም ሕይወት አለው በእኔ በኩል እያለ ጌታችን ኢየሱስ ክርስቶስ የሚናገረው በሰውነት ቢገለጥም እርሱ ግን የባህሪ አምላክ እንደሆነ ከእግዚአብሔር አብ ያልተለየ መሆኑን እግዚአብሔር አብ አባት ያለው ነገር ሁሉ የእርሱ እንደሆነ ሲነግራቸው ያለው ነገር ሁሉ የእርሱ እንደሆነ ሲነግራቸው አብ አባትም በሉ ኢየሱስ ክርስቶስን ብላችሁ ጸሎት አድርጉ እንዴ በአብ ስም በወልድ ስም በመንፈስ ቅዱስ ስም አጥምቁ ካላቸው በኋላ እነሱ በኢየሱስ ክርስቶስ ስም ማስጠመቅ ለምን አስፈለጋችሁ ታዲያ? በኢየሱስ ስም እያሉ ያጠመቁት
ስለዚህ ኢየሱስ የሚለው ስም አብ የሚፈቅደው ስም እንደሆነ መንፈስ ቅዱስ የሚፈቅደው ስም እንደሆነ ኢየሱስ ክርስቶስ ብለው ከመናገራቸው በፊት ሰው ከመሆኑ በፊት የነበረ ወልድ ከአብና ከመንፈስ ቅዱስ የማይተናነስ መሆኑ ስላወቁ እኮ ነው። ስለዚህ በኢየሱስ ስም ጸሎት ቢያደርጉ አብ ያውቃል እያላቸው ነው። እንዲህ እኮ አለ ቁጥር 28 ላይ ዳኒ አንብቦ ከአብ ወጥቼ ወደ ዓለም መጥቻለሁ አለ። ደግሞ ዓለምን እተዋለሁ ወደ አብ እሄዳለሁ አለ አይደለ? 27 ላይ ግን ምን አላቸው? እናንተ ስለወደዳችሁኝ አለ። ለምንድን ነው እርሱን የሚወዱት? አንተ እውነት የእግዚአብሔር አብ ልጅ ነህ ብለው ስላመኑት። አንተ እውነት የባህሪ ልጅ ነህ፣ አንተ እውነትም ዓለም ከመፈጠሩ በፊት ተራሮችም ሰማይም ከመቆሙ ምድርም ከመመስረቷ በፊት የነበርክ ነህ ብለው ስላመኑበት። ስለዚህ እናንተ ስለወደዳችሁኝ አለ ከእግዚአብሔር ዘንድ እኔ እንደመጣሁ ስላመናችሁ አለ። ከእግዚአብሔር ዘንድ ስለመጣው ነበርኩ የነ አብርሃም ፈጣሪ የነ ይስሐቅ የነ ያዕቆብ የነ ሙሴ የነሱ ሁሉ አምላክ እንደሆንኩ ስላወቃችሁ ሲል ነው። ከዛስ ምን አላቸው? አብ እርሱ ራሱ ይወዳችኋል እንጂ የሚነቅፋችሁ አይደለም ነው። ለምን ስንል አስቀድሞ እንዴ ይሄ ሰንበትን ሻረ ብቻ ብለው አይደለም። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 18 ላይ ስንመለከት ሰንበትን ሻረ ብቻ ብለው ሳይሆን ራሱን ከእግዚአብሔር ጋር ያስተካክላል ብለው ሊገሉት ፈለገ ይላሉ እኮ። እንዴት ሆኖ ነው እሱ ራሱ ከአብ ጋር እኩል ነኝ የሚለው? እንዴት ነው የእግዚአብሔር ልጅ ነኝ የሚለው? የእግዚአብሔር ልጅ ነኝ ማለት የባህሪ ልጅ ነኝ ነው። አምላክ ነኝ እያለ ነው በሌላ ቋንቋ። ስለዚህ ይህንን አምናችሁ ስለተቀበላችሁ አብ ራሱ ምን ይላችኋል አለ? ስላመናችሁኝ አብ ራሱ ይወዳችኋል። ለምን? እኔ ልጁ ነኛ። ምስክርነትም ሰጥቷል። እርሱ የሚላችሁን ስሙት ብሎ ተናግሯል። ደጋግሞ ተገልጧል። ምስክርም የሰው አያስፈልገኝም አባቴ ለእኔ ምስክሬ ነው ብሏል። ስለዚህ እግዚአብሔር አብ የመሰከረለት ከእርሱ ጋር እኩል ስልጣን ያለው መሆኑን ሲገልጥላቸው ነው። ስለዚህ በኢየሱስ ክርስቶስ ስም ቢጠይቁ እግዚአብሔር አብ ብለው ቢለምኑ መንፈስ ቅዱስ ሆይ ብለው ቢለምኑ አንድ አምላካዊ ስልጣን እንዳላቸው የተናገረበት ክፍል ነው። ይሄንን ነው ሳምሪዬ ቃልዮት ያሰማልን። የኦገስቲንን አንዴ ላሳየውና እንላለን። አሁን አዳም እንዳለው ነው። ኦገስቲን የጆን 16:22 ላይ ምን ብሎ ነው የፈታው? ኦኬ then እዚች ጋር ብዙ ስለሆነ እችና then who they who ask in his name because by the sound of that name ይላል። ኦኬ በስሜ ጠይቁ የሚለው በዚህ ስም because ይላል። ምክንያቱም by the sound of that name they understand nothing but the thing itself which is expressed by that name. ኦኬ በዚህ ስም መጠየቃቸው ኦኬ ስሙ ምን እንደሆነ አንደርስታንድ እንዲያደርጉ ወይም ስሙ የሚገልጸው ነገር ስላለ ነው። ኢየሱስ ክርስቶስ ስም ምንድነው የሚገልጸው? ስልጣኑን፣ ድንቅ መካር፣ ኃያል ኦኬ ኃያል አምላክ፣ መድኃኒት መሆኑን አይደል? መድኃኒትነቱን፣ አምላክነቱን፣ ስልጣኑን የሚገልጽ ስለሆነ ነው በስሜ ጠይቁ ያላቸው። ከዛ መጨረሻ ላይ አንተ ያልካትን ጥያቄ ምን ብሎ ይመልሳል? to understand this is how that the son does not ask the father but father and son together here those who ask is beyond the reach of anybody's spiritual vision. world okay to understand this ይላል። world አብን አይጠይቅም do not ask the father but ይልና ግን አባትና ልጅ ይሰማሉ የሚጠይቋቸው ይላል። አንተ ያልከው አያስኬድም ማለት ነው ወንድማችን። እንደዚህ ነው የሚፈታው። ስሙን የሚገልጸው ስም ስላለ ስሙ የሚገልጸው ነገር ስላለ ኢየሱስ የሚለው ስም ለዛ ነው በስሜ ለምኑ ያላቸው እንጂ ኢየሱስ ክርስቶስ ወደ አብ ይለምናል ማለት አይደለም። ምክንያቱም አብና ወልድ ጸሎታችንን ይሰማሉ እያለ ነው። አዳምዬ ቃልዮት ያሰማልን። ኦኬ በጣም አመሰግናለሁ። ቃልዮት ያሰማልኝ ሁላችሁንም። ቴንኪው። ሌሎች የሚገቡ ካሉ ሌላም ጊዜ መጠየቄ ስለማይቀር አመሰግናለሁ ለዛሬ። አሜን። እግዚአብሔር አምላክ አንተ ጋር ይሁን። ዳንዬ በርታልኝ፣ መንፈስ ቅዱስ ይርዳክ። ሳምሪዬ ቃልዮት ያሰማልን። ተሜም እግዚአብሔር አምላክ ያክብርልን። ቃልዮት ያሰማልን። ወንድም እህቶቼ ሁላችሁንም ከልብ ነው የማመሰግነው። እሺ መልካም። ሌላ ጥያቄ ያለው ሰው ካለ ገስት ላይ ብዙ ሰው ነው ያለው። አዳምና ስምረትዬም ጊዜ ካላችሁ ሁለታችሁ ሰው እያስገባችሁ ቀጥሉ። ቤቱን እየመራችሁ ታዳምም ስምረትዬ ዶክተር
መልካም እንግዲህ ስምሪዬ ጉድ በይ ማወራ እያለች አባወራ ይንገዳገዱ መቼ ሰው አስገቢ ለማለት ነው። እሺ አዳምዬ ያው በመሀል ካልተመቸኝ ወጣ ስለምል ችግር የለውም እስካለው አስተናግዳለሁ። እሺ ፕሮቴስታንት ነው አስገቡ ያልከን ተሙዬ አንዳንድ ቁጥር ይጻፈዋል። እናንተ በፈለጋችሁ መሰረታዊ የቤተክርስቲያን ትምህርት ላይ ጥያቄ ያላቸው ፕሮቴስታንቶች 15 ደቂቃ ነው ወጣ ምለው። አንቺ ማዳም በተመቻችሁ ይቀጥሉ ሁለታችሁ። እሺ እሺ ታሜ ነገረ ክርስቶስ ላይ ጥያቄ አለን የምትሉ ካላችሁ መምጣት ትችላላችሁ። ግቡ፣ ክፍት ነው ቤቱ። ስለዚህ እንግዲህ ታሜ 15 ደቂቃ ስለሰጠን ኦርቶዶክሳውያንም ሆናችሁ ያልገባችሁ ትምህርት ካለ ጠይቁ። ግን ሞር የራሳችን ቤት የምንማማርበት ስላለ የተሜ ቤት ራሱን የቻለ እንትን አለው መሰረት ስላለው ያው ቤቱን አክብረንለት ነው የምንሄደው። እኛም ፎሎ አድርጋችሁን በመንገባበት ሰዓት ኦርቶዶክሳውያን ጥያቄ መጠየቅ ትችላላችሁ። ተሜ ግን በዚህ ቤት ውስጥ ሞር የሱ የፕሮግራም እቅዱ ከፕሮቴስታንት ወይም ከተለያየ ሃይማኖት የሚመጡ ሰዎች ነገረ ክርስቶስ ላይ ጥያቄ ካላችሁ እንዲመለስ ስለሆነ እድሉ ለነሱ እንሰጣለን። ኦርቶዶክሳውያን ከሆናችሁ እንግዲህ ያው እኛ 15 ደቂቃ አለን። ፐርፐዝሊ ነገረ ክርስቶስ ላይ አልገባኝም እንድገባኝ ፈልጋለሁ ካላላችሁ በስተቀር ጆይን ባትሉ ጥሩ ነው። ሌሎች ግን ካላችሁ ጥያቄ ካላችሁ ግቡ፣ እንቀበላለን። አዳም እንግዲህ ነገረ ክርስቶስን በማብራራት ይታወቃልና ደስ ይላል። በርታ ወንድማችን። ግን ሌሎች ዶግማ ጥያቄዎችን ባይገደቡ ጥሩ ነው። ነገረ ክርስቶስን በስፋት ስላስተማርከው ችግር የለም። ጥምቀትም ቁርባንም ምስጢራተ ቤተክርስቲያን እንዴ መሰረታችን እኮ ነው። ጥያቄ ልክ ነው። ደስ ይላል በጣም። እሺ በአካል ራሱ መማር ደስ ይለኝ ነበር። የት ነው የማገኛችሁ እናንተን ሰው? ዳኒ ኢንቪዚብል ነን እኮ እኛ እዚህ ላይ ብቻ ነው ያለ ነው። እሺ ፎሎ አድርገው አዳምን በተለይ ከዛ በውስጥ ጠይቀው ችግር የለውም ይመልስላል። ቢዚ ከሆነና ካልቻለ ደግሞ እኔንም ፎሎ አድርገኝ የቻልኩትን መልሳለሁ። ወንድማችን ዲያቆን ያሬድም ፎሎ አድርገኝ ብሎ ነበር። መዝሙር ያሬድ አይ ዶንት ኖ እሱ ቢዚ ነው እንትን ላይ ይችላል። ለማንኛውም እዚህ ተሙንም እኔንም ሰንድሮስንም ፎሎ አድርገን ችግር የለውም ኤኒ ታይም። አይ አዳምዬማ እንተዋወቃለን እኮ አንቺን ነበር ያላደረኩሽ አርግሻለሁ። እሺ መልካም። ቤቱን ቶሎ ቶሎ ለመምራት እንግዲህ ሰው እየገባ ነው ይመስለኛል። አበባ ሰላም አበበ ኦራ አበበ እሺ ሶሪ አበበ ሰላም ጤና ይስጥልን። እሺ ኔትወርክ የለውም ሁለቱም ወጥተዋል። እሺ መልካም ያስገባው ነው ማውቀውን ሁሉ እንግዲህ የላኩትን ሁሉ ያስገባን ነው። ሳምሪዬ የተሜን የዩቲዩብ አካውንት ካወቃችሁ ከስር ጻፉላቸው። እሺ እንግዲህ ስምሪ ደስ ይላል። ጥያቄ ያለው ሰው ማንም የለም። ስለዚህ በደንብ ተምረዋል ማለት ነው ህዝቦቻችን። ደስ ይላል ነት ጥያቄ ያለው የጠፋው ያው በእናንተ ጥረት ነው። እንግዲህ እያስተማራችሁ በየቀኑ ጥያቄ እየመለሳችሁ እንዴት ይኖራል? ጥያቄ መኖሩ ራሱ ይገርማል እኮ። አዳም የማይገባበት ቀን የለም ቤቱ ጥያቄ ያለው እያለና ያው ጥሩ ነው። እንግዲህ ተሙ ወይ መዝሙር ክፈትና እንግዲህ እንትን ማለት እንችላለን።
አይሻልም? ወይስ አዳሚ የምታስተምረው ነገር ካለ መቀጠል ትችላለህ? እንትን ነው ስምርዬ ሞር በጣም ኦርቶዶክሳውያን የሆኑ እህት ወንድሞቻችን እንዲያተኩሩ የምፈልገው የመጽሐፍ ቅዱስ ጥናት ያሉባቸው ቤቶች በደንብ ገብተው እንዲያነቡ። በጣም ዩቲዩብ ላይ ትርጓሜዎች አሉ። የቅዱስ ጳውሎስ መልእክታትን ለምን እንደተጻፈ ዓላማው፣ ለምሳሌ ዕብራውያን ዓላማው ቢገባቸው ቅዱስ ጳውሎስ ምን እየተናገረ እንደሆነ ይገባቸዋል። ለሮሜ ሲጽፍ ለምን ጻፈው? አንደኛ ሁለተኛ ለምንድን ነው እያለ የጻፈው መልእክታትን? ለጢሞቴዎስ ምን ልኮለታል? የመጀመሪያው ሁለተኛው መጽሐፍ ለምን አስፈለገው? ገላትያ ሲጽፍ ለምን ጻፈላቸው? ቅዱስ ጴጥሮስ መልእክታትን ሲጽፍ ለምን ጻፈ? ዮሐንስ ሲጽፍ ለምን ጻፈ? በቃ ይሄ ዝም ብሎ ቃሉ ላይ አንዷ ምናምን ብቻ ሳይሆን ለምን ተጻፈ? መጀመሪያ እነዛ የተጻፈላቸው እንኳን እነማን ናቸው ምናምን እያለ እየጠየቁ ቢማሩ የእውነት መጽሐፍ ቅዱስን በደንብ አድርገው ተረድተውት የትኛውም ጥያቄ ቢመጣ የትኛውም ሐሳብ ቢመጣ ማለት ነው እግዚአብሔርን የመመለስ አቅማችሁ ትልቅ ነው የሚሆነው። እና አይገባኝም እኔ መጽሐፍ ቅዱስ ስገልጥ አይገባኝም እንቅልፍ ይለኛል ምናምን የምንለው እስከሚጀመር ነው። ስለዚህ መሰረታዊ የሆኑ ትምህርቶች በተለያየ ኮንዲሽን ይሰጣል። ለምሳሌ አሁን ተሜጋ ኦርቶዶክሳውያኖችን አታስገቡም ጥያቄ አለና ጥያቄ የሚቀበሉ ደግሞ ኦርቶዶክሳውያን ላይ ብቻ ተኮረው የሚሰሩ አሉ። አሁን ለምሳሌ እኔ ጋር ከጠዋት 4 ሰዓት እስከ 6 ሰዓት ማታ ከምሽቱ 1 ሰዓት እስከ 3 ሰዓት እሁድ ደግሞ ቀኑ ሙሉ ደግሞ ኦርቶዶክሳውያን ጥያቄ እንዲጠይቁ መምህር ዘአማኑኤል እነ ተሜ ደግሞ ከተለያየ ቦታ የሚነሱ ጥያቄዎችን መልስ በመስጠት እነ ኢዮቤ እና አክሊል ወንድሞች እህቶች ሌሎችም ጭምር የየራሳቸው የሆነ አልጎሪዝም ይዘው ነው የመጡትና ኦርቶዶክሳውያን እህት ወንድሞቻችን ይሄን ነገር በደንብ አድርገው ቢረዱ ቢያውቁት። እናንተ ኦርቶዶክስን አትቀበሉም ለሚሉ አይ ተከፋፍለናል፣ በቃ ይሄን ማወቅ አለብን። አንዱ ሌላውን የደከመውን ለምሳሌ እነፎይ ከእስልምና ጋር ይሰራሉ፣ ግን የሚመለሱ ልጆችን ከውስጥ ተቀብሎ ማስተማር አለ ምናምን በጣም የተደራጀ አካሄድ ነው ያለውና እባካችሁ በተቻላችሁ አቅም እንረዳ፣ ለወቀሳ እንዳንሮጥ። ሌላው ዞሮ ግን ዶክተር ስምርዬ አዳም ላይ አይደለም የምትደገፈው። ተመስገን የጌታ ልጅም አዳም ላይ ተደግፈው አይደለም የዘላለም ሕይወት የሚያገኘው። ተሜ በራሱ መንገድ የእግዚአብሔር መንገድ ተረድቶ ተምሮ ራሱን አብቅቶ ስምርዬም እንደዛው አዳም ዳኒ አሁን እየተማረ ያለው ለራሱ ሲል ነው። አዳምን ዛሬ የሚጮህ የሚለፈልፈው ለራሱ ሲል ለማንም አይደለም። እና ሁላችን ለራሳችን ስንል መንቃት መቻል አለብን። አዳም ያውቅልኛል ወይ ስምርዬ ትመልስልኝ ወይ ተሜ ይመልስ ተብሎ የሚያዝ ክርስትና የለም። ስለዚህ ሁላችን የመብቃት ደረጃ ሊኖረን ይችላል። ስለዚህ አግዙን የምትሉ መማር እንፈልጋለን የምትሉ በእኔ በኩል ፈቃደኛ ነኝ። ዘውትር ሁሉ ጊዜ ሰዓቴ በፈቀደው ሰዓት በጠቅላላ ለማስተማር ዝግጁ ነኝ። እነተሜ የሚያስተምሯቸው ሌሎች ወንድሞች ማስተምራችሁ እናንተ ጊዜ ላይኖራችሁ ይችላል። ፈጣን የሆኑ መልሶች ላይ ልታተኩሩ ትችላላችሁ። እኔ ደግሞ ተቀብዬ በቻልኩት አቅም እግዚአብሔር አምላክ በረዳኝ ብቁ ሆኜ አይደለም። የእውነት በወንድሞች በጣም ነው መቀናው የሚመልሱት አመላለስ ግን ደግሞ በአቅሜ በልኬ ደግሞ እናንተም ቢያንስ ምን እየተወራ ነው ስለምን እያወሩ ነው ወንድሞች የሚለው ለመረዳት እንድትችሉ ማገዝ እችላለሁ። ስለዚህ ከስር ያላችሁ ኦርቶዶክሳውያን የሆናችሁ ሌሎችም ከሆናችሁ ያለምንም ጭቅጭቅ ያለምንም ንትርክ አንዱን ለመወቃቀስ ባልሆነው ትምህርት ተጀምሯል። ተቀላቀሉን፣ አብራችሁን ሁኑ ማለት ፈልጋለሁ። አሁንም ደግሞ ያው ጥያቄ ካላችሁ ገስት ክፍት ነው፣ ላኩ፣ እንቀበላለን፣ እናስተናግዳችኋለን ማለት ፈልጋለሁ እንጂ ዝም ብላችሁ ግን አትወቃቀሱ አደራችሁን። ከወቀሳ የራቀ ግን ደግሞ በሃይማኖት የጸና የበረታ ሆነን እንድንሄድ እግዚአብሔር አምላክ ይርዳን ያግዘን ማለት ፈልጋለሁ። እና ስምሪም እንግዲህ ተጋባዥ እንግዳዬ ነሽ፣ አትጥፊብን እህት አለ። ሻዳምዬ ቃልዮት ያሰማልን።